ውድ የህይወት ቲቪ ቤተሰቦች እንደምን ከርማችኋል? ይህ እንግዲህ የቃልዮት እንግዶች የተሰኘው ሳምንታዊ ፕሮግራማችን ነው። በህይወት ቲቪ ብቻ የሚገኝ ዛሬ አንድ ሌላ አዲስ እንግዳ ይዤላችሁ ቀርብ ያለው እንግዳይ ለየት ትላለች። እንግዲህ ዛሬ ሰዓዳ ዚያድ ትባላለች። እንግዲህ ከሶማሌ ማህበረሰብ ውስጥ የተገኘች እህታችን ናት። በአሁኑ ወቅት በቦሌ ቃለ ሕይወት ቤተክርስቲያን በአገልግሎትና በአምልኮ ላይ የምትገኝ እህታችን ናት። እንግዲህ አንዳንዶች ታውቋት ይሆናል። የራሷ የቲክታክም ፔጅ አላት። እቺን እህት ማስተዋወቅና ከህይወቷም ለመማር እንደገና ደግሞ የበለጠ እሷን በሙሉ ኃይሏ የምታገለግልበትን ሁኔታ በማመቻቸት አቅም መሆን የኛ ዓላማ ነው። አብራችሁን ቆዩ። እንግዲህ ሳዳ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ደህና ነሽ? እግዚአብሔር ይመስገን። ሁሉ ሰላም ነው። ጌታ ይባረክ። ሶማሊኛ ተናጋሪ በህይወት ቲቪ ስጋብዝ የመጀመሪያ ነው። ውድም ነው ስለማይገኝ እድለኛ ነኝ ማለት ነው። እግዚአብሔር ይመስገን። ክረምት እንዴት ነበር? ክረምት ጥሩ ነበር። ያው እግዚአብሔር አይደል ወቅቶችን የሚያፈራርቀው። እውነት ነው። ይሄ ድልክል ያለፈው ክረምት አልፎ እንደገና ደግሞ ሌላ ክረምት ማየት ራሱ መታደል ነው። እግዚአብሔር ይመስገን። እንግዲህ ብዙዎቻም ሶማሊኛ ሲባል ምናልባት እንዴ ጥርት አርገሽ አማርኛ እንደምትናገሪና ከመሃል ሀገር ሰው በምንም እንደማትለይ ሲያዩ ሊገረሙ ይችላሉ። እዚሁ አዲስ አበባ ነው ተወልደሽ ያደግሽው? አዎ እዚሁ አዲስ አበባ መርካቶ አካባቢ ሀደሬ ሰፈር የሚባል ድሮ 18 ቀበሌ ይባል ነበር። እዛ ሰፈር ውስጥ ነው ያደግኩት። ትንሽ ጊዜ ቆየሁት ማለት ነው። ትንሽ ወደ 7-8 አመት እስኪሆነኝ ድረስ እዚሁ አዲስ አበባ መሃል መርካቶ መስጊድ ውስጥ ነው የተወለድሽው? አዎ መስጊድ ውስጥ ነው። ባውሼ መስጊድ ሀደሬ ሰፈር 3 መስጊዶች አሉ። ባውሼ መስጊድ እንደገና ሀደሬ መስጊድ የሚባል አስፋልቱን ተሻግሮ 19 ቀበሌ ይባላል። እንደገና ደግሞ ወደ ታች ወረድ ብሎ ወደዚህ ባውሼ መስጊድ የሚባል መስጊድ ውስጥ ነው የተወለድኩት። አያቴ ሙአዚን ነበሩ። አዛን የሚሉ ትልቅ ሼክ ናቸው። ዓሊም ናቸው። እዛ እንድወለድም የሆነበት ምክንያት ያ ነው። ቤተሰቦቼ እዛ ግቢ ውስጥ ነበሩ። አባትና እናቴ እዛ ግቢ ውስጥ ነው የተወለድኩት። እንግዲህ ትውልዳቸው ስራቸው ወዴት ነው? ሶማሊያ? እነሱ በብዛት አያቴ ጅጅጋ ነበር። አያቴ የፓርላማም ተመራጭ ነበሩ ለሶማሌ ህዝብ። ኢትዮጵያ ውስጥ የነበረው በዛን ዘመን የፓርላማ ተመራጭ የታወቀ ጊዜ ነው ወይስ በደርግ? አይ በንጉሱ ይመስለኛል። በንጉሱ ይመስለኛል። እንደውም አርማቸው እስከ ቅርብ ጊዜ ነበረ የጫት አርማ ነበር። ጫት እንደዚህ ብሎና እሱ ነበረ። እና ቤተሰቦቼ በጣም ጥሩ ቤተሰቦች ነበሩ። አሁን ወላጆችሽ በህይወት የለውም? ማለት አሁን መስጊድ ውስጥ ድንገት እናትሽ እንዳውዛው ያሉ መጥይዟቸው ነው ወይስ ደግሞ እንዴት ነው? መስጊድ ውስጥ እዛው መስጊድ ውስጥ ነበር ምን ኖረው። አያቴ ሲመጣ አብሮ አባቴ መጥቶ እዛው ነበር የሚኖሩት። እኔ ነኝ እዛ መስጊድ ውስጥ የተወለድኩት። ሁለት ወንድሞቼ ሌላ ጋር ነው የተወለዱት። እኔ ሶስተኛ ልጅ ነኝ ለቤተሰቦቼ። እኔ ነኝ እዛ መስጊድ ውስጥ የተወለድኩት። ደስ ይላል በጣም። ስለዚህ የእስልምና መሰረታዊያን የእስልምና ትምህርትን እንግዲህ እየተማርሽን ያደግሽው ማለት ነው? አዎ እዛ ሰፈር አንድ አሁን የለም ትምህርት ቤቱ አባድር ትምህርት ቤት የሚባል ነበር። ወደ ላይ ከፍ ብሎ እዛ ተምሬያለሁ። እንደገና ደግሞ ወደዚህ ከዛ ሰፈር ለቀን ወደ ተክለ ሃይማኖት ስንመጣ ረጅም ጊዜ ግቢው እንደውም በቀበሌነት ያገለግል ነበር። ሰለፊያ የሚባል ትምህርት ቤት ነበር። እዛ 2 ቦታ ተምሬያለሁ። አባድር የቀለም ትምህርትም ይሰጥ? አዎ ይሰጥ ነበር። እንደገና ቁርአንም ትማራለህ፣ አረብኛ ትማራለህ። ብዙ ነገር እዛ ያስተምሩ ነበር። እዚህ ሰለፊያም እዚህ ቀበሌ 30 የነበረበት ቦታ ላይ ሰለፊያ ትምህርት ቤት ነበረ። እዛም ተምሬያለሁ። እዛ ሰፈር ስንገባ ቀበሌ 30 ምን ሆነሻል? ቀበሌ 30 ነው እኔ
እዛ ሰፈር ነው በብዛት ያደግነው እኔ 7 ዓመት 8 ዓመት ልጅ ሆኜ ነው እዛ ሰፈር የመጣሁት ምናልባት ስሙ ይታወቅ ይሆናል ከረዩ ሰፈር ባለው ቀበሌ 30 ቀበሌ 30 እዛ ሰፈር ነው እንግዲህ ረጅም እድሜ ወደ ትዳር እስከመጣ ድረስ የኖርኩት እዛ ሰፈር ነው እስካሁንም ቤተሰቦቼ እዛ ናቸው ወንድሜ እዛ ሰፈር ነው ያለው የህቴ ልጆች እዛ ሰፈር ነው ያሉት አሁን ቀበሌ 30 በጣም ብዙ ህዝብ ተጠጋግቶ የሰፈረበት አንዳንድ ጊዜ ደግሞ የተለያዩ ግጭቶች የወጣቶች ረብሻ እንደዚህ ያለበት ግን ሰው ደግሞ በጣም ማበራዊና ተግባቢ የሚሆንበት ሰፈር ነውና እንግዲህ እዛ ውስጥ ስላለሽ ህይወት እንደው ትንሽ ነገር ትይናለሽ አው ያ ሰፈር እንዴት ነው በቃ እዚህ ቤት እንጀራ ካለ ወጥ ከጎረቤት ነው የምታመጣው እውነት ነው ወጥ ከጎረቤት እንጀራ እዛ ካለ እዚህ መተው የማን ቤት ነው የማን ልጅ ነው የምን የሚባልበት አይደለም እውነት ያ ሰፈር የተለየ ፍቅር ያለበት ሰፈር ነበርና ልጅ እንኳን አሁን ልጆች ተወልደው ሲያድጉ ልጅ አስቀምጠ ስትሄድ ጥለሄድከው ቤት እናትየው ጡት አጥብታ ነው የምትጠብቅ ጡት አጥብታ ነው በቃ አንዱ ተቀባብሎ አንዱ አሳድጎ አንደኛው ለአንደኛው የሚኖርበት ቦታ ነውና እኔ ብዙ ዘመን እዛ ኖር ያለውና ሌላ ቦታ ሄደህ መልመድ አትችልም እዛ ከኖር ከኖርክ በጣም በቃ የተለየ ሰፈር ነው በጣም ወዳቸው ጓደኞች ያሉበት በጣም ወደው ቤተሰብ ያለበት አካባቢ ነው በጣም የተለየ ሰፈር ነው ያንኑ ያህል ይኖራል ይሆነ ከሌላው ሰፈር ትንሽ ገነን ቢልም ሁሉ ጋር ጫት እንደሚቃም ሲጃራ እንደሚጨስ ብዙ ወጣቶች ሌላ ነገር ውስጥ እንደሚገቡ እዛም ሰፈር እንደዛ አይነት ነገር አለ ወደታች ከኛ ወረድ ብሎ ከረዩ የሚባል ሰፈር አለ እንደው በጣም የሚታወቅ አሁን እዛ ሰፈር በጣም ብዙ ጌታን የሚያውቁ ወገኖች አሉ ለሰፈሩ የሚጸልዩ ለሰፈሩ በቃ ወጣቶች አሉ ወደ ጌታ የመጡ ትልልቅ ሰዎች አሉ እስካሁንም አሉ እና በጣም ደስ የሚል ሰፈር ነው ሞደው ሰፈር ነው በትዝታ ወደ ሰፈር ይወሰድከኝ እኔም ለሰፈሩ ሩቅ አይደለም 29 ኖር ያለው ከድልድዩ ወደዛ 29 ቀበሌ ኖር ያለው 31 ደግሞ ተሻግሮ 41 42 43 ይያላ ያለባቸው ሰፈሮች ደስ ብሎኛል ጎረቤቶች ጌጃ ቃሊዮት ቤተክርስቲያን ያለሽ ናትና እግዚአብሔር ይመስገን እንግዲህ ደስ ይላል በጣም ሶማሊኛ በደንብ ተናገራለሽ በጣም በደንብ ተናገራለሽ እስቲ እንኳን ለአዲሱ ዓመት አደረሳችሁ ብለሽ ለመላው የኢትዮጵያ ህዝብ ለሙስሊም ወገኖቻችን ለክርስቲያኖች ለኢትዮጵያውያን ለቤተሰቦችሽ እስቲ እንኳን አደረሳችሁ ባይልን በዚህ ካሜራ አይ ወላላያል በጉ ረቢጉ ሰነት ከለበደኩን 8 كل جيبان سو ودقارسي سند برواقو سند فرحادة سندان إلهي كلانو وإلهي الدنا بركايو كل جيجا ملكستود تشوكتين إثيوبيا ملكستود دبدو تشوكتين بقو ربي قويدن قارسي أدوان دين تعالى هاي آمين دس ይላል መንፈስ ቅዱስ ይግለጥልኝ ለኔ ልሳን ነው አይ ደስ ይላል ቋንቋ እንግዲህ የተሰጠው ከእግዚአብሔር ነው ለእግዚአብሔርም ክብር ነው እግዚአብሔር ይመስገን ደግሞ ከነገር ከቋንቋ ተመርጠን ለአንድ መንግስት ለወንጌል ስራ እኛማ ይገባንን ሰብስቦ አምጥቶናል እግዚአብሔርና በጣም ደስ ይላልና እንግዲህ መስጊድ ውስጥ ተወለድሽ የመስጊድ ትምህርት እየተማርሽ ነው ያደግሽው ወላጆችሽ ምን አይነት ሰዎች ነበሩ እናቴ ዶሊ ኢብራሂም ትባላለች አባቴ ዚያድ ሼክ ሐሰን ይባላል ሁለቱም ሶማሊዎች ናቸው እኔ ነኝ እስካሁን እንግዲህ ደብለቅ ያረኩባቸው ደብለቅ የሚባል ነገር የለም ሁሉም በቃ ከላይ የመጣ እንትን ነውና አባቴም እናቴም
እዚሁ አዲስ አበባ ነው ረጅም ዘመናቸውን ያሳለፉት ግን አማርኛ አይችሉም ነበር የሰፈር ሰው ራሱ ወንዱን አንቺ ሴቱን አንተ እያሉ ነው የኖሩት በጣም ረጅም ዘመን ኖረዋል እዚህ በተለይ ቀበሌ 30 ሁሉ ሰው ነው የሚያውቃቸው ወንድሞቼን እህቴም በቅርብ ነው የሞተችው እሷንም ሁሉንም ብዙ ሰው ያቀናል ወንድሜ የቀበሌ ዱር በረኛ ነበር እንደውም አሁን ትላንት ነው አንድ ሳዳታ ከነሱ ጋር አብረን ነው ያደግነው በጣም አዝኛለሁ በጣም የሰፈሬ ልጅ ነው አብሮ አደጌ ነው ቤተሰብ ነን ማታ ሳይ በሶሻል ሚዲያ በጣም ነው ያዘንኩት እንግዲህ በጣም ያሳዝናል ግጥምጥሞሹ እኔም ስልጤ ዞን ውስጥ 13 አመት ገደማ አገልግያለሁ በመንግስት ሰራተኛነት በመምህርነት ሳዳት ጀማል እዛ ሲመላለስ የስልጤ ወጣቶችን ሲያስተምር አቀዋለሁ የዚች ሀገርን ባለውለታ በጣም እንግዲህ በየስፖርት የኢትዮጵያ ብሔራዊ ቡድን ታዋቂ ግብ ጠባቂ ነበር ከዛ በኋላ ክለቦች ውስጥም ተጫውቷል እና ሜድላና በዚህ አጋጣሚ የተሰማኝን ሀዘን በእውነት በጣም የሰፈሬ ልጅ በጣም አዝኛለሁ በጣም አዝኛለሁ በቃ ይሄን ነው ማለት የምችለው ወንድሜ ነህ አብረን አድገናል ቤተሰብ ነን አዝናለሁ በጣም በዚህ አጋጣሚ እንደግለሰብ ለመላው ኢትዮጵያ በተለይ ለስልጤው ማህበረሰብ ደግሞ ትልቅ የስልጤ ወጣቶች ትልቅ አስተዋጽኦ ያረጉ ነበር ለሱ ከመና መሰራትና እኔም በቅርበት ማቀው ነው ስልጤ ያለው ይመጣል ወጣቶችን ለማገዝ በሳዳት ጀማል ሞት ያው የተሰማን በጣም ወንድማችንን አተናል እንግዲህ የተሰማንን ሀዘን በዚህ አጋጣሚ መግለጽ እንፈልጋለን አንድ ቀን መጠራታችን አይቀርም የዚህ ምድር ቆይታ ውስን ነው ከዛ በፊት እንግዲህ ለህይወት የሚያበቃን ነገር ማድረግ አለብን ወደ ህይወት ወደ ዘላለም ህይወት የምንሄድበትን ከሞት በኋላ ስላለው ህይወታችን ማሰብ አለብን ወንጌል ማለትም እንግዲህ ይሄ እንደሆነ እንረዳለንና እስቲ አሁን አንቺ ከሙስሊም ወገኖችሽ ጋር ያለሽ ግንኙነት እንዴት ነው ይሄን የምጠይቅሽ እንግዲህ አንቺ ወደ ጌታ ወደ ኢየሱስ ክርስቶስ መተሻል እንዴት እንደመጣሽ እናወራለን ግን አሁን ያለሽ ኮሙኒኬሽን ተግባቦት ቅርበትሽ እንዴት ነው ረጅም ዘመን ተሰድጃለሁ ረጅም ዘመን ከቤተሰቦቼ ጋር ግንኙነት አልነበረኝም ያው በዚህ በወንጌሉ ዙሪያ እንዴት ነው ልክ ጌታን ሳገኝ ነው እነሱ ወዲያው ነው የሰሙት እዚህ አይደለም ሌላ ጋር ነው ጌታን ያገኘሁት ግን ወዲያው ሰሙና ወዲያው አዘኑ ያው ማንንም ሰው እንደሚያዝነው አዘኑ ሰፈር ውስጥ ቤተሰቦቼ ታወቁ ናቸው እንደገና ደግሞ ይሄ የሶማሌው ህብረተሰብ እንትን ነበራቸው ጀማዓ ይባላል እንደ እድር አይነት ነገር ነበራቸው በአመት አንዴ ወይ ሁለቴ ለጋራ አካባቢ አንድ ቤት ነበር የሶማሌዎች መሰብሰቢያ እዛ ውስጥ ይሰበሰባሉ በጣም ብዙ ወይ ግመል ሊታረድ ይችላል ጅጅጋ ታርዶ ይሆን ሀገር ብቻ ታርዶ ይመጣል እዛ ዱዓ ይደረጋል ያንን ሁሉ ነው ብሎክ ያረጋቸው በቃ እንዳይሳተፉ አረጋቸው አንቺ የተነሳ ተገለሉ በጣም ሰፈር ሁሉ በቃ በጣም ብዙ ነገር ነበርኛ ሰፈር ደግነቱ እንትን አይደለም ይሄ በቃ በጣም እንትን አይደለም ግን ያው አለ ያው ያኔ በጣም ከባድ ነው ወደ 30 ምናምን አመት አልፎኛል ያው ጌታን ካገኘውና በጣም ረጅም ዘመን ግን ከቤተሰቦቼ ጋር ጋፕ ነበረኝ የተክፍተት ነበረ አሁን በቅርብ ነው እንደገና አዲስን እግዚአብሔር ረቶኝ አንድ ላይ መሆን የቻልነው እና ቤተሰቦቼ ከሶማሌ እድር
እናቴን በጣም እንትን ይሏት ነበረ በቃ ይናገሯታል ካፊር ልጅ ነው ያለሽ ምናምን ይላሉ ያው አሳልፈዋል እነሱ ምን ያሳለፍኩትን ያህል ባይሆንም ብዙ ነገር አሳልፈዋል ግን በጣም ረጅም ጊዜ እንትን አልነበረንም ካፊር ማለት ካዲ ወይ ካዲ ማለት ካዲ ልጅ ነው ያለሽ ይላሉ ግን እንደው አይፈረድባቸው ሰው ወላጅ ለልጁ መልካም የሚመስለውን ነገር ነው የሚያረጋው ህይወት ያለበት የሚመስለውን ነገር ለማሳየት ነው የሚመኘውና እንግዲህ እስልምና የነሱ አስተምሮ ስለሆነ ነው እስቲ አንቺ እንዴት ወደ ጌታ መጣሽ እውነቱ እንዴት ገባሽ ማን መሰከረልሽ እንደው ይሄንን ነገር በደንብ ትነግሪናለሽ ያው እኔ ያው እድሜ ለጋብቻ ሲደርስ አንድ ያኔ የደርግ ኮነሬል የነበረ ሰው በእድሜ ትንሽ ከኔ ከፍ ያለ ሰው ተጋባንና የሶማሌ ተወላጅ አይደለም ኢትዮጵያዊ ነው ግን የደርግ ባለስልጣን ነገር ነበርና በሶማሌ ማህበረሰብ አጠራር አበሻ ነበር ሌላውን ሰው አበሻ ሐበሽ ቡዋሃ ይላል አበሻ ነበርና ከሱ ጋር ተጋባን ከተጋባን በኋላ ነገሮች ያው ደርግ ስልጣን ለቀቀ ነገሮች ተበላሹ ጦላ የሚባል ቦታ ለስልጣና ለትምርት ብለው አስገቡት ከዛ ሲወጣ በቃ ለምን አንሄድም ሌላ ሀገር ተባባልን ሌላ ሀገር ለምን አንሄድም ያለን ነገር እንትን ብለን አጠናክረን ሸጠን የሚሸጠውን ወደ አዋሳ ሄድን አንድ ሆቴል ነበር ያኔ ዋርካ ሆቴል የሚባል ወደ ከተማው አካባቢና እዛ አረፍን እዛ እንዳረፍን በማግስቱ ቀይ መስቀል የሚባል ነበር ወደዛ ወደ ሐይቅ ዳር አካባቢ እዛ ሄደን አንዳንድ ነገር አወራናቸው በቃ ነገራችሁን ተከታተሉ እኛ ማድረግ የምንችለውን እናደርጋለን አሉን ከዛ ትንሽ ብር በቃ ወደ ውጭ ልንወጣው በኬንያ በኩል ልንሄድ ነው ስደት ልንሄድ ነው እና ቀይ መስቀል ይሄድ ነው አንዳንድ እርዳታ ያረጉ ነበር ያኔ ለተፈናቃይ ምናምን እንደዚህ ምናምን ተብሎ አዋሳ ሐይቅ ዳር አካባቢ ይመስለኛል ቀይ መስቀል ነበርና እዛ የሆነ ፕሮሰስ ነበረን በቃ በዚህ ቀን ረሳውት በዚህ ቀን ተመልሳችሁ ነው ተብሎ ነበር ቀኑ ቅዳሜ ይመስለኛል እንደዚህ ባለቤቴ ደጅ ላይ ቆሞ ሲጃራ ያጨሳል አንድ በክራንች መሄድ ወንድም መጥቶ ያወራዋል እኔ ውስጥ ነኝ እዚህ ማለት መኝታ ክፍል ውስጥ ነኝ ይቅርታ እንደው እዚህ ጋር ያዝሽና ፕሮሰሱ ምንም በተመለከተ ነው ቀይ መስቀል ፕሮሰስ የምታረጉት እንትን ምንድነው እርዳታ ምናምን ይሰጣል እንደ ተፈናቃይ እንደዚህ ምናምን ተብሎ እርዳታ ምናምን ይሰጣልና ያንን ለማግኘት ነው እኛ አሁን በጣም ረጅም ጊዜ ስለ አንድ 15 ቀን እዛ ሆቴል ስለተቀመጥን ብር ጨርሰናልና ባለቤቴ በጣም ዝምተኛ ሰው ነው የሆነ ሰው ሲያናገር ለምን እንደዚህ አትሄዱም እንደዚህ እኮ ጥሩ ነው ለመሄጃም የሚሆን እንደዚህ ምናምን ድጋፍ ያረጉላችኋል ሲል ቀይ መስቀል ሄደናል ግን የሆነ ቀን ተመለሱ ብለውናል አንድ ወንድም ይመጣና በክራንች የሚሄድ ወንድም ይመጣና ለካ መስክሩለታል በቃ ጠዋትና እሁድ ጠዋትና ይለዋል እሁድ ጠዋት በር ይንኳኳል በር ሲንኳኳ ከፈተለት በቃ ሰዓት ተነሽ ልንሄድ ነው ይለኛል የትም አላልኩትም እኔ መሰለኝ ቀይ መስቀል ነው እሁድ መሆኑንም ረስቻለሁ ጋሪ መጣ በጋሪ ተጭነን የሆነ ግቢ ውስጥ ገባን ግቢው ላይ እኮ ህይወት ብርሃን ቤተክርስቲያን የሚባል ተጽፏል አላየሁትም ገባን ውስጥ ስንገባ አልተቀበለም ግን የሆነ ነገር በቃ እንትን ብሏል ቀጠሮ ይዟል ገባን ስንገባ ውስጥ ቀይ ፍሎረሰንት እንደዚህ አለ መስቀልና ቀይ መስቀል መስሎኛል ሳየው እዛ ጋር ነው በቃ እኔ እግዚአብሔር ሚገርመኝ በቃ ተሸወድኩ ቤተክርስቲያን በሆኑም በቃ አልገባማ ቀይ መስቀሉን ሳይ በቃ ቀይ መስቀል ነው ብያሰብኩኝ ነው የሚመስለኝ
ከዛ ሰዎች ይመጣሉ ይቀመጣሉ ትልልቅ ሰዎች ምናምን በቃ እንደኛ መስለውኛል እንደዚህ ተፈናቀሉ ትልልቅ ሰዎች ይመጣሉ ህፃናት ያያዙ ወይኔ ከኛም ይባሰሰው አለ ማለት ነው ምንድነው በቃ በጣም ብዙ ሰው ነው ይሄ ሁሉ ሰው ማታለ ምናምን ብያልኩኝ ፕሮግራም መሪው መጣ ፕሮግራም መራ ጆሮዬ ምንም አልሰማም መዝሙር ኳየሮች መጡ ልብስ ለብሰው በቃ ምንም አልመሰለኝም ምንድነው ምናምን ብዬ ጆሮዬ የሚሉትን ነገር ምንም አይሰማም ጆሮዬ ድፍን ብሏል ከዛ ቃል የሚሰብከው ወደ ቃል ስንሄድ ጆሮዬ ተከፈተ አሁን ማድመጥ ጀመርኩኝ አሁን ያኔ ዶክተር ናቸው አሁን ፕሮፌሰር ይመስሉኛል ፕሮፌሰር ዶክተር ዝናቡ ዝናቡ ዲን ናቸው ያኔ እርሻ ኮሌጅ ዲን ነበሩና እሳቸው ይሰብካሉ የሚሰብኩት ስብከት ዘፍጥረት 28 ነው ስለ ያዕቆብ ይሰብካሉ ያዕቆብ በምድረ በዳ ተሰዶ እያለቀሰ ከቤተሰቦቹ ወጥቶ አያቀም ያሉ ብቻ በጣም ኃይለኛ ስብከት ነው የሚሰብኩት ምን እንደሆነ አልገባኝም እኔ ያለቅሳለሁ ከኔ ህይወት ጋር የተያያዘ ነው እኔ ለመጀመሪያ ጊዜ ነው ከቤተሰቦቼ ስወጣ እንደዚህ አይነት ችግር ሳይ የመጀመሪያ ጊዜ ነውና በጣም አለቅሳለሁ ባለቤቴ ደንግጦ ያይኛል ልክ ስብከቱ ሲያበቃ ዛሬ ለመጀመሪያ ጊዜ ጌታን የምትቀበሉ ሲባል ምን እንደምቀበል አላቅም እኔ ምን እንደሚሰጡን አላቅም እኔ ውስጥ ያለው ይሄ የቀይ መስቀሉ ነገር ነው ወደፊት ነው ሲባል እኔ እጄን አወጣ ባለቤቴም ደንግጦ እጁን ያወጣ ከዛ እጃችንን አነሳን ጌታን የምትቀበሉ ሲባል ሌላ ነገር አሁን ውስጥ ያለው አይምሮ ውስጥ ያለው የቀይ መስቀል የእርዳታ ነገር ምናምን ስለሆነ የምትቀበሉ የሚባለውን ስሰማ እጄን አነሳው ኑ ወደፊት ተባለ ወደፊት ሄድን ፕሮፌሰር ናቸው ጥሪ ያቀርቡ ነበር ኑ ወደፊት ሲባል ወጣን ከዛ እጃችሁን አንሱ ይሄን በሉ ሲባል የሚባለውን አል ከዛ አማካሪዎች አሉ አይደል ወደ አንድ ክፍል ይዘውን ሄዱ ከፋፍለው ብዙ ሰው ነው ጌታን የሚቀበለው ያኔ ግማሹን ወደዛ ይዘውን ሄዱ ገባን አንድ ክፍል እየተመዘገቡ እንትን ይያሉ የምናምን ይላ ከዛ እኔ ጋር ሲደርስ ባለቤቴን መዝግበው ባለቤቴ በቀለ ፈለቀ ይባላልና በቀለ ፈለቀ ብሎ ከዛ ሰዓዳ ዚያድ ሲባል አለባበሴ እንዲህ ነው ደንግጠው አዩ ከየት ነው የመጣችሁ ታሉ አይኛ ወደ ኬንያ ልንሄድ ነው አይ አሁን እኛ ትንሽ ጊዜ ሰጡን አንድ ሳምንት የሆነ ነገር ብቻ አብረን እናካፍላችሁና ከዛ ትሄዳላችሁ አሉን እሺ አልን ያው መቆየታችንም ስለማይቀር አንድ ሳምንት በቃ ጥሩ ነው አልን ለካ ያኔ ጌታን ተቀብያለሁ እኔ በቃ ግን አላቅም ከዛ ጌታን ተቀበልን ቤት ተከራዩልን የሚገዛዛው ቤት ውስጥ ለሶማሌ የሚያስፈልገው ነገር ሁሉ ተገዛ ስኳር ብትል ሩዝ ብትል ዘይት ብትል ፓስታ ምንም ነገር አልቀራቸው ህይወት ብርሃን ቤተ ክርስቲያን ናቸው ቤት ተከራዩልን በቃ እኔ እሁድ ጌታን ተቀብዬ ሮብ አምልኮ አለ ማታ የጸሎት ፕሮግራም አለ እሱን አምልከን ወደ ቤት ስንመለስ ቤት ቁጭ እንዳልን መንፈስ ቅዱስ ተሞላው ወዲያው ሮብለት መንፈስ ቅዱስ ተሞላው ከዛ በቃ ልቤ ውስጥ ደስታ ይሰማኝ ጀመር አሁን እውነት ነው በዛን ሰዓት መንፈስ ቅዱስ ባልሞላ ማን ነው ስለ ስላሴ የሚያስተምረኝ እኔን አላህ አይወልድም አይወለድም ከሚባል ህዝብ ውስጥ ነው የወጣሁት እኔ ስለ ስላሴ ማን ነው የሚያስተምረኝ ያለ መንፈስ ቅዱስ ፈለገ ነገር ቢሆን ሊገባኝ አይችልም ስለዚህ እግዚአብሔር አዋቂ ስለነበረ በሶስተኛው ቀን መንፈስ ቅዱስ ተሞላው እንደዛም ሆኖ ግን በጣም ቸገር ነበር እኔ አሁን ለምሳሌ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ወደ ማን ነው መጸልየው እግዚአብሔር ስል ኢየሱስ የሚቀየመኝ የመሰለኝ
መንፈስ ቅዱስ ስል እንደዚህ በቃ ሶስቱንም እንዴት አንድነት ላርጋቸው ይሄን ነገር እግዚአብሔር ስለሚያውቅ ነው መንፈስ ቅዱስ የተሞላሁት ከዛ እየገባኝ መጣ እስከ ዛሬ ድረስ አንድ ቀን ስለ ትሪኒቲ ጥያቄ ፈጥሮብኝ አውቅ ስለ ስላሴ በቃ በደንብ ገባኝ ለኔ በሚገባኝ መንገድ ገባኝ አሁን እኔ ብዙ ሰዎችን እንደዚህ ከእስልምና የሚመጡ ሰዎችን ስለ ስላሴ መንፈስ ቅዱስ ያስተምራቸው በምንም መንገድ አንተ ብትገልጥላቸው ያለ መንፈስ ቅዱስ ሊገባን አይችልም እኔ ስላየሁት ነው በእንቁላል መስለው አስተምረውኛል በተለያየ ነገር ግን ሊገባኝ አልቻለም በፀሐይ ሶስ በመናምን ተብሎ እንዴት በቃ አይገባህም መንፈስ ቅዱስ ካልገለጠልህ በስተቀር ከዛ ጌታን እዛ ተቀበልን ሳምንት የተባለው 9 አመት እዛ ኖር ኦኬ ቀጠላችሁ አዋሳ በቃ አዋሳ ቀጠልን ጥምቀት እስቲ ማቾች እንደ ቀጠላችሁ አብራችሁ ህብረት መረዳቱን ትምርቱን የደህንነት ትምርት እስቲ አስረጅኝ ወደ አገልግሎት ከዛ አንዲት እህት ነች አስተማረችኝ ወንጌላዊት መሰለች ሆኒ የምትባል በጣም ከሷ ህይወት በቃ ህይወትን ተካፈልን እኔም ባለቤቴም አሁን አንድ ወንድም አለ ስመጥሩ ታዬ የሚባል ፓስተር ነው እሱ በቃ ለሶስታችን የተለየ ትኩረት በተለይ ለኔ በጣም የጸሎት ህይወቴን የገነባች ሴት ነች በቃ በጣም ኃይለኛ እሷ ያኔ አገልጋይ ነች የምታስተምራቸው ልጆች ሳዳኔ በዚህ ቀን አገልግሎት ስለሚወጣ አንቺ ነሽ የምትይዛቸው ጸልይላቸው ትለኛለች ጸልዬ እነሱን ባርኬ ገና ምንም ነገር እኮ ሳላቅ ነው እሸኛለሁ ከዛ እንዴት ሆነ ተጠመቅን ተምረን እንዳሁን አይደለም ወደ 8 ወር 7 ወር ከዛ በፊት እንዴት ሆነ ከመጠመቃችን በፊት ወንጌላዊ ማለት አገልጋይ ቦንኬ መጡ ነበር ሲመጡ አንድ ማስታወቂያ ሰማው አገልጋዮች በዚህ ቀን ትምርት ስላለ ገና እኮ 2 ወር 3 ወርም አልሆነንም 2 ወር ቢሆነን ነው እዛ አገልጋዮች በዚህ ቀን ትምርት ስልጠና ስላለ ነው ተባለ በዛ ቀን ትልቅ መጽሐፍ ቅዱስ ነው የሚይዘው ትልቅ መጽሐፍ ቅዱስና ማስታወሻኝ እንጂ በጠዋት በር ላይ ሄጄ ቆምኩኝ ሰው ይገባል ልገባስ እንዴ ሳድኩ ይሄ የአገልጋዮች ፕሮግራም ነው ኮኔ አገልጋይ አይደለው እንዴ ብዬ ገባው ያን ትምርት ወሰድኩኝ ከዛ ዝማሬ እንዴት መሰለህ የጀመርኩት ዝማሬ አንድ ፕሮግራም ላይ የተጠመቁ ልጆች የምስጋና ጊዜ ያዘጋጃሉ የምስጋና ጊዜ ሲያዘጋጁ እዛ ፕሮግራም ላይ ዝምብዬ ዘመር ነበር በመሃል ዘመር የሊሊን ዝማሬዎች በጣም ያኔ ነሊሊን ነቤቲ ሽብሸባ ኳየር ነዳንኤል ተስፋዬ ጫላ በብዛት ይመጣሉ ሽብሸባ ኳየሮች በተለይ በጣም ይመጡ ነበርና ያኔ ጥሩ ያምልኮ እንትን የነበረበት ጊዜ ነው አዋሳ የእህቶች ኮንፈረንስ ይኖራል የወጣቶች ይኖራል ትልቁ ኮንፈረንስ ብቻ የሆነ ትምርቶች ይኖራሉ በየጊዜው አገልጋዮች ይጣራሉና ይመጣሉ ዘማሪዎች እኔ ሊሊን በቃ ወደድኳት በዝማሪዎቿ በጣም ወደድኳት ሲዘመር አብሬ ዘምራለሁ ምን እላለሁ በቃና አንድ ቀን አንድ ወንድም የሚያስጠምቃቸው ልጆች ነበሩ እነሱን ሲያስጠምቅ አንድ ወንድም ነበር የሱን ጓደኛ ነው ሰለሞን አበራ ይባላል ጊታር እየተጫወተ ዝም ብለን ማስመለክ ጀመርን ፕሮግራሙ ሲያልቅ አንድ ደግሞ ሌላ ልጅ የሚያስጠምቃቸው ልጆች አሉ እና ሳዳ በዚህ ጊዜ መዝሙር ተዘጋጅተሽ ነው አንቺ ነሽ የምታገለግዪው አለኝ በጣም ደነገጥኩና ስንወጣ ለዛ ጊታር ለሚጫወተው ለባለቤቴም እከሌኮ መዝሙር ብሎኛል ከየት ነው ማመጣው ነው የራሴ መዝሙር የለኝም ስለው ይሄ ሰለሞን ምልህ ልጅ ጸልይ እግዚአብሔር መዝሙር ይሰጥሻል አለኝ ማታውን ገብቼ ስጸልይ ይሄ ማዳንህን አየው የሚለው
መዝሙር እንዴት እንደሚጻፍ አላቅም ዜማ እንዴት እንደሚሰራ ምንም አቀው ጉዳይ የለም ተንበርክኬ እየጸለይኩኝ ሙሉ መዝሙሩን ሰራሁት ማዳንህን አየው ጨለማዬ ተገፈፈ እንግዲህ እዚች ጋር ያዝላርግሽና ውድ የቲቪ ቤተሰቦቻችን እንግዲህ ዘማሪ ሳዳ ዚያድ በ1993 የፈረንጆቹ በ2000 ነው አይደለም በፈረንጆቹ 2000 በእኛ 93 ማዳንህን አየው የሚል የመጀመሪያ ዝማሬዋ ይሄ ነው የከቨሩ ይሄ ነው ይሄ ነው ማዳንህን አየው የሚገርም ነው ስለዚህ በአማርኛ ነው መዘመር በአማርኛ ነው እዚህ ውስጥ ግን ሁለት ሶማሊኛ አለ ቁጥር አንዱ ላይ ሁለት ትራኮች ሶማሊኛ ናቸው እንግዲህ ልጅ ነበርሽ እዚህ ላይ ይታያል በደንብ እሺ እስቲ ቀጥይሽ ከዛ ቤት ገባው ካሴቶች አሉ አንድ ደግሞ ክሊፕ ያለው አስተሰራ ሶማሊኛና አማርኛ ያለበት አሁን ማታውን መዝሙሩን ሙሉን ሰርቼው አደርኩኝ ጠዋት ልጁ 02 ቀበሌ የሚባል ነው የሚኖረው ቤተሰብ ነን የሮጥኩ ጠዋት ማለዳ ሄጄ በራንኳክቼ እናትየው ሲከፍቱልኝ ሰለሞን ስል ቤት ነው አሉኝ እሱም እየጸለየ ነበር ገብቼ ጌታኮ መዝሙር ሰጠኝ አልኩት በጣም ደስ አለን በሳምንቱ ዘመርኩት ልጁ እንትኑ ሲደርስ ጥምቀቱ ፕሮግራሙ ሲደርስ እዛ ላይ ዘመርኩት ለካ ለሁላችንም ማዳንህን አየው የሚለው መዝሙር ለሁላችንም የተሰጠን ጨለማዬ ተገፈፈ ነው ሚለውና እሱ ነበር ቁጥር 1 ከዛ በኋላ አገልግሎት ጀመርኩ ቢኳየር ገባው ማዳንህን አየው የሚለው መዝሙር እንግዲህ ድንቅ ነው ክሊፕ የተሰራው በሶማሊኛው ነው በቁጥር 2ቱም ቁጥር 1ዱንም ደባልቄ ነው የሰራሁት ክሊፕ የሰራሽ እስቲ ክሊፑን ከመጋበዛችን በፊት ይሄ ማዳንህን አየው የሚለውን እስቲ ባንቺ ድምጽ ትይልና እሺ ማዳንህን አየው ጨለማዬ ተገፈፈ ብርሃንህን አየው ጨለማዬ ተገፈፈ ከኃጢያን ሰፈር ከሞት መንደር አወጣኝ ጌታዬ ስሙ ይክበር እንደዚህ ያለ የሚቀጥል ድንቅ ነው እንግዲህ ከህይወት ተቆርሶ ነው ማዳንህን አየው ይገርማል እውነትም ማዳኑን ያየሽበት ጊዜ ነው አንቺ ቀይ መስቀል ብለሽ የቀይ ጨረቃ ቀይ መስቀል እንደሚባለው የሆነ ድርጅት ፍለጋ ሄድሽና እሱ ሌላኛው መስቀል የተሰቀለበት ህይወቱን እግዚአብሔር ይመስገን ትልቅ ነገር ነው ደግሞ በሶማሊኛ እስከሚገባኝ እንግዲህ በወንጌላውያን አማኞች የመጀመሪያው ዘማሪ አንቺ ነሽ የመጀመሪያ ሶማሊኛ ዘማሪ ነኝ የትኛውን ክሊፕ እስቲ ለውድ ተመልካቾቻችን ጋብዘን እንመለስ አማንታዳም በደናያ የሚል ሶማሊኛ አለ እሱ ላይ ደግሞ አማርኛ አለው ገረመኝ መዳኒ ደነቀኝ የሚል አለ በህይወት መኖሬ የሚል ዝማሬ ነው እሱን ክሊፕ እሱ ክሊፑ ነው እሺ እኛ ከስቱዲዮ እንለቃለን ክሊፑን እስቲ አንቺ በድምጽ ጀምሪልንና እንቀጥላለን مريان كي حمبارتو مديجي إلهو أمان تادان بدنيا أمان تادان بدنيا هاليلويا آمين هاليلويا جيتا ምህረትህ ኢየሱስ ምህረትህ ገረመኝ በህይወት መኖሬ ደነቀኝ በህይወት መኖሬ
ክሊፑ ድንቅ ነበረ። በዚህ መልኩ ተከታትለን ተመልሰናል። እግዚአብሔር ይመስገን። እንግዲህ ካንቺ ጋር እንቀጥላለን እና ዝማሬዎችሽ ስለ ደህንነት ናቸው። ብዙ ጊዜ ማዳንህን አየው ብለሽ ጀመርሽ። ትራኮቹንም ስናዳምጥ በደህንነት ላይ ያተኩራሉ። ተሻገርኩኝ፣ ተረመስኩ፣ ጣስኩ ምናምን የሚል ነገር የለው ወይ ስጠኝ አድለኝ የሚል ነገር የለው። ድኛለው፣ ደህንነት ድንቅ ነው፣ አየሁት፣ ጨበጥኩት ነውና እንዴት ነው እንዲህ አይነት መንፈሳዊ ይዘት ወዳላቸው ዝማሬዎች ያዘነበልሽው? እንትን ነው እኔ ያኔ ኢሳ ብቻውን ነው የተሰጠኝ። ትፈወሻለሽም ተብዬ አይደለም። እኔ ፍለጋ የሄድኩት ሌላ ነገር ቢሆንም ኢሳን ብቻ ነው የሰጠኝ። ይሄ ነው ህይወት፣ ይሄ ነው መንገድ፣ ወደ አብ መድረሻው ይሄ ነው ብቻ ብለው ነው ኢሳን ብቻ ነው የሰጡኝ። ትፈወሻለሽ አላሉኝ፣ ብር ታገኛለሽ አላሉኝ፣ ትጠረምሻለሽ አላሉኝም። ምንም አልተባልኩኝ። በቃ የተባልኩት ይሄ ጌታ ህይወት ይሰጣል፣ ከሲኦል ያድናል ብቻ ነው የተባልኩት። ሌላ የተባልኩት ነገር የለም። የመጀመሪያ ነገር ኢሳን ነው የሰጡኝ። ምክንያቱም አስቀድማችሁ እግዚአብሔርን መንግስት ጽድቁንም ፈልጉ፣ ሌላው ተጨማሪ እንደሆነ ቃሉ ይናገራል። ደግሞ እየገባኝም መጣ። ፈልጌም አይደለም እኔ ያኔ እነዚህን መዝሙሮች ግን በህይወቴ የሚያልፈው ነገር በሙሉ በቃ ስለ ደህንነት ይገርመኛል፣ ማዳኑ ይገርመኛል፣ እኔ የተጠራሁበት መንገድ ይገርመኛል። እንዴት ተመረጥኩ፣ እንዴት በቃ በእግዚአብሔር አይን ሰማይና ምድርን የሞላ እግዚአብሔር አይን ውስጥ እንዴት ገባው። እኔ ብዙ እኮ ከኔ የተሻሉ ሰዎች አሉ፣ ዕውቀት ያላቸው ብዙ ጓደኞች አሉኝ ከኔ የበለጡ በብዙ ነገር። እንዴት እኔ እግዚአብሔር አይን ውስጥ ልገባ ቻልኩ? ያው አንድ ሶማሌ እንዴት በቃ እንዴት እኔ ቤተሰቦቼን ብጠይቃቸው እራት ምረሳ ልጅ ነበርኩኝ። ማውራት ራሱ በደንብ የምችል ሰው አይደለሁም። ጂፔንቴ ስትሆን ነው መለፍለፍ የጀመረችው እስክባል ድረስ ማለት ነው። እራት ረሳ ነበር። የታለች ያቺ እራት የምትረሳው ተብሎ ነው እራት ተፈልጌ ነው መበላው ከፍርሃት። ዝምተኛ ነኝ። እንደገና ደግሞ ቤተሰቦቼ፣ ወንድሞቼ፣ እህቴ በጣም ኃይለኞች ነበሩ። ይደባደባሉ፣ ከውጪ ሰዎች ጋር ይደባደባሉ። እኔ ድብድብ ሲሆን አልወድም። በዘመኔ ከሰው ጋር ተጣልቼ አላውቅም እስካሁን ድረስ። እህቴ በጣም ኃይለኛ ነበረችና እሷና እህቷ አሁን እናቴን ሆዮ ነው የሚሏት ሰፈር ውስጥ። ሆዮ ሆድ ውስጥ ነው የወጡት እስኪባል ድረስ ዝምተኛ ነበርኩና ሰው ሲደባደብ አልወድም። ከሰፈር ሰው ጋር አንድ ቀን ተጣልቼ አላውቅም። በጣም ዝምተኛ ነኝና ያቺን ሴት እንዴት ዘማሪ ያረጋት፣ እንዴት ሰባኪ ያረጋት፣ በቃ ይደንቀኛል በሱ መታወቂ። እና አንድ ቀን አንድ ቃል አነበብኩኝ። እግዚአብሔር አብርሃምን ና ወደ ደጅ ውጣና እስቲ እነዚህን ከዋክብት ቁጠር አለው። የኔን መረዳት ነው የምነግራችሁ። እኔ እዛ ከዋክብት ውስጥ የነበርኩ ይመስለኛል። ከዋክብት ውስጥ አንዷ እና እግዚአብሔር በቃ ሁሌ የሚደንቀኝ እዛ ውስጥ ነበርኩኝ። በቃ ዘርህ እንደዚህ ይበዛል ነው እኮ የተባለው። እና በቃ መጠራቴ ይገርመኛል፣ መዳኔ ይገርመኛል። አንድ መዝሙር አለኝ ደግሞ ጅቡቲ ሲሄድ የሰራሁት በጣም የሚገርም መዝሙር። ጅቡቲ በጣም ብዙ ችግር ነው ያሳለፍኩትና አንድ ቀን በር ላይ እንደዚህ ማታ ማታ ንፋስ ስላለ በር ላይ እንቀመጣለን። ጌታ ሆይ ለምንድን ነው ወደዚህ ምድር ያመጣኸኝ ያልኩኝ በጣም ችግር ስለነበረ አንድ መዝሙር ጌታ ሰጠኝ። ቁጥር 2 ካሴት ላይ ነው ያለውና አክሊል ይጠብቀኛል ለምን እንደተጠራው ገብቶኛል የሚል መዝሙር ሰጠኝ ጌታ። ለካ ላገልግሎት አንድ 2-3 ሄጃለሁ ጅቡቲ። አክሊል ይጠብቀኛል ለምን እንደተጠራው
ገብቶኛል። እስቲ ትይልን ምንድነው መሰለሽ ይገርማል እና ውድ ቤተሰቦቻችንም ይጠብቃሉ ይመስለኛልና እስቲ ዘምሪልን። አክሊል ይጠብቀኛል ለምን እንደተጠራው ገብቶኛል። ክብር ይጠብቀኛል ለምን እንደማገለግለው ገብቶኛል። ነቢያት ሐዋርያት ባለፉበት ጎዳና እኔም አልፋለሁኝ ጌታዬን አገለግላለሁኝ። እንደሚገባው ታግዬ ጌታዬን አስከብሬ ክብር ይጠብቀኛል ጌታዬ ያከብረኛል የሚል ነው። ይገርማል። ትልቅ ተስፋ ነው። ዋው ደስ ይላል በጣም። እንግዲህ በጌታ የተሰጠንን ተስፋ የሚያጸናልን ነው። አክሊል ይጠብቀኛል። ይሄ ሁሉ የምናወራው የምድር ውጣ ውረድ በኋላ ላይ ብድራት እንዳለው የምናስተውልበት ነው። እግዚአብሔር ይመስገን ትልቅ ነገር ነው። እኔ ደስ ብሎኛል። እንዲህ ብለሻል ደግሞ ምንድነው እግዚአብሔር ላድን ካለ ሁሉ ጊዜ አዲስ ኪዳን ብቻ ከዮሐንስ ወንጌል መጀመር የለበትም በዘፍጥረትም ሰው ይድናል ብለሻል። አዎ እኔ አሁን ዘፍጥረት 28 ሲሰበክ ነው የዳንኩት ስለ ያዕቆብ ሲሰበክና ለካ እግዚአብሔር ማዳን ሲፈልግ በቃ ያድናል። የግድ ከአዲስ ኪዳን ይሄ የከበረ እግዚአብሔር ቃል ነው በቃ ማይለወጥ እና ሁሉ ጊዜ ይገርመኛል። እኔ አሁን ሰዎች አንዳንድ ጊዜ ከአዲስ ኪዳን ጀምሮ ለአዲስ ክርስቲያን አዲስ ሰው ስታገኙ ከዮሐንስ ወንጌል ምናምን ጥሩ ነው እግዚአብሔር በተሰጠው መንገድ ሰው እግዚአብሔር ሊጠራው ይችላል። ግን እኔ የተጠራውበት ይገርመኛልና አሁን እኔ ሰዎችን እንደዚህ ከአዲስ ኪዳን ምናምን ብዬ አይደለም ጀምረው እግዚአብሔር ካስነሳኝ ላይ ነው መጀመሪያው መንገድ ላይ ይሄድን ፀሐዩ ሙቀት ሲሆን አንዳንድ ሰዎች ወይ ፀሐዩ ታክሲ ውስጥ ምናምን ሲሉ በዛ ልገባ እችላለሁ። በቃ ምስክርነቴን በዛ ልገባ እችላለሁ። እግዚአብሔር ባዘጋጀልኝ ነገር ልገባ እችላለሁና እኔ ይገርመኛል በቃ ከዘፍጥረት ምዕራፍ 28 ለመጀመሪያ ጊዜ ዳንኩ ነኝ መሰለኝ እና በዛ ቃል ነው ጌታ እኔን ያገኘኝ። እኔ አሁን ሰዎች ጌታን እንዴት አገኘሽ ሲሉ እኔ የት ፈለኩት የታቀዋለሁ ኢሳኔ ታቀዋለሁ የፈለከውን ነገር እኮ ነው የምታገኘው ፈልጌ አይደለም ፈልጎ በቃ መጥቶ አገኘኝ። የታቀዋለሁ እኛ ቤት ስለ ኢሳ ተወርቷል አያቅም ስለ ኢየሱስ እንዴት ተደርጎ ይወራል? የሚወራው ስለ ነብዩ መሐመድ ነው ስለ አላህ ነው የሚወራው ስለ ሐጅ ስለ ዘካ ስለ ሰደቃ ስለ አውሊያ ስለ አንቢያ ነው የሚወራው። ስለ ኢሳ ተወርቶ ሰምቼ አላቅም እኔ እና ግን ሳያወራኝ መጣኔ ጋር ምንም ሳይለኝ አዋሳ ቤተክርስቲያን ቀይ ፍሎረሰንት አሳይቶ ጌታ አገኘኝ። አዎ ከመስቀል እየፈለግሽ ነው ግን አንቺ የምትፈልጊው መስቀል ይሄኛው አይደለም ወደ ራሱ መራኝ። እግዚአብሔር ይመስገን። ከዛ ተጠመቅን እዛ መኖር ጀመርን እየተማርን እቺ እህት በጣም አስተማረችን። ተጠመቅን እና አባባሻኛ የሚባሉ አባቶች ናቸው ያጠመቁን። ክትትል ትምህርት እንዳሁን አይደለም በጣም ትማራለህ። ከዛ ደቀ መዝሙር እንደገና ማስተር ላይፍ የሚባል ትምህርት ነበር እሱን ተማርን። አሁን ቤተክርስቲያን ስታይ ሁኔታችንን ስታይ በቃ አገልጋዮች እንደሆነን ገባት። ቢኳየር ገባው። ቢኳየር ከገባው በኋላ ቸርች ለሚሽን አገልግሎት ለመጀመሪያ ጊዜ ለቅኝት ወደ ዶሎ የሚባል ሀገር ሄድ። አሁን በጣም ትልቅ ቤተክርስቲያን ሆኗል ባለፈው ነግረውኛል። እኔ ባለቤቴና ተዋሰኛ የሚባል ሚሽነሪ አለ በጣም አሁንም ድረስ
የሚያገለግል ወንድም ነው። በጣም በብዙ ነገር የሚያገለግል ነው። አሁን ቲክቶክ ላይ የሚያገለግላል። ባለፈው አግኝቼዋለሁ፣ እንገናኛለን ከኔ ጋር በጣም የባለቤቴም ጓደኛ ነበር። ከዛ እዛ ሄደን ቆይተን ቸርቿን አይተን ጸልየን አደራይተን ምን ብለን መጣን። ከዛ ቸርች ስታይ የሚሽን ነገር ውስጣችን እንዳለ ገባት። አዲስ አበባ እዚህ አቢሲኒያ ሚሽነሪ ኮሌጅ የሚባል ነበር። በፈረንጆች አንድ ዳራን የሚባል ሰው እዚህ እንትን ብሎ ነበር ቦሌ ሚካኤል አካባቢ። እዛ መተን ተማረን። ልክ ተምረን እንደጨረስን የሆኑ ከናይጄሪያ የመጡ ወገኖች ለምን ከኛ ጋር ሄዳችሁ ናይጄሪያ አገልግሎት አጀምሩም እናስተምራችኋለን በዛው አሜሪካን ልካችኋለን አሉ። በጣም ደስ አለን። እግዚአብሔር በር ከፈተ አለን። እግዚአብሔር በር ከፈተ ብለን በጣም ደስ አለን። ያልኔ እንደ አይነት መረዳትም የለም። ጸልየን እና ጣራም ጸልየን እስቲ እንበልም አላልንም። በራሳችን ወሰንን። ከዛ ፓስፖርቱ በጣም በቅርብ ሆኖ አለቀ። እንደዚህ አልነበረም። በጣም ፓስፖርት አወጣን። ከዛ ቪዛው ተደረገ። አንድ ቀዳሚ ማለዳ ወደ ኤርፖርት ሄድን እቃችንን ሸክፈን። እዛ ስንደርስ ቦሌ እንደዚህ አልነበረም። 92 አካባቢ ነው። ከባለቤትሽ ልንሄድ ወደ ናይጄሪያ። ከዛ ባለቤቴን አስገቡትና እኔን ፎቶውን ያያል፣ እኔን ያየኛል፣ ፓስፖርቱን ያያል፣ እኔን ያየኛል። ከዛ እሱ ማለፍ ይችላል እናንቺ መግባታችን ማለት ለምን አላወኩም፣ በጊዜው አላወኩም እኔ። ከዛ አስቀረኝ። ዶክመንቱ ሙሉ አይደለም ምናምን ብለው አስቀሩኝ። ከዛ ባለቤቴን ለመጀመሪያ ጊዜ እየተለቃቀስን ተሸኛኘን። እኔ ተሳፈረ እሱ ኬንያ አየር መንገድ ነው። ከዛ ተመለስኩኝ ቤት። ቅዳሜ ነበረ። እሁድም ቤቱ አልኩኝ። ሰኞ ዕለት ከኦፊስ ተደወለልኝ። በቃ ማክሰኞ ትመጫለሽ፣ ማክሰኞ ሌላ በረራ አለ ብሎኝ አስተካክለሽ ብሎኝ ነበር ባለቤት። ሲሄድ የተወሰኑ ወገኖች ቁጭ ብለዋል። አሁን ረስቻቸዋለሁ። ቁጭ ስል ሁሉም ተነሱ። ቁጭ በይ ምናምን አሉኝ። ቁጭ አልኩኝ። በቃ ሳዳ ባለቤትሽ የሆነ አደጋ ገጥሞታል፣ እዛ ሄደሽ እንድታዩ ፈልገን ነው እና ቅዳሜ ትሄጃለሽ ተዘጋጂ አለ። አይሮፕላን ተከሰከሰ ምናምን አላሉኝም። አውሮፕላን ተከሰከሰ 196 ሰው ሞተ። የኬንያ ኤርዌይስ ይዟቸው የት ደርሶ ተከሰከሰ? አትላንቲክ ኦሽን ውስጥ ነው የገባው። ከዛ አትላንቲክ ኦሽን ውስጥ ገባ። ጠሩኝ፣ ሄድኩኝ። እዛ ተነጋገርን። በዛው ፓስፖርት በዛው ቪዛ የትኬት ቀኑ ተቀይሮ ብቻ ነው የሄድኩት። እንዲህ ጌታ እንዳስቀረኝ ያው ያዕቆብ ዮሐንስ ወንድም መሞት ባለበት ሰዓት ሞተ። ጴጥሮስን ደግሞ እግዚአብሔር ከእስር ቤት አወጣው፣ እግዚአብሔር አዋቂ ስለሆነ። ከዛ እዛ ስንደር አንዲት እህት ነበረች ወንድሟ። አንቺ አደጋውን ለመረዳት የት ድረስ ወሰዱሽ? እንትን ነው የሄድኩት ምንድነው ስሙ እዛ ቢሮ ሄድኩኝ። አየር መንገድ እዚህ ስቴዲየም አንድ ወንድም ነበረ። እዛ የሚሰራ አንድ ፈላስፋ የሚባል ልጅ ነበረ። ከሱ ጋር ነበር። ክርስቲያን ነው ትኬቱ የተቆረጠውና ጠራኝ። ናይጄሪያ ቤት ነው ያለነው እዚህ ቦሌ የተከራዩት ቤት ውስጥ። እዛ ተደወለ በቤት ስልክ ተጠራው። ሄድኩኝ። ሲሄድ የተወሰኑ ወንበሮች ላይ ቁጭ ብለዋል ወንድሞች። እኔና ኃይላት የሚባል ከባለቤቴ ጋር ለሶስት ነበር ምን ሄደው። እሱም እዛ የተከሰከሰው ፕሌን ውስጥ ነበረ። ሄድን። ነገሩኝ በቃ አደጋ ደርሷል፣ ምን እንደሆነ አላወቅንም፣ ግን እዛ ሄዳችሁ ታጣራላችሁ ተባለ። ቅዳሜ ዕለት ሄድን። እዛ የናይጄሪያ ኮሚኒቲዎቹ እዛ ሀገር ያለው ኤምባሲ እንደገና ደግሞ ክርስቲያን ወገኖች የተነገራቸው ኤርፖርት መተው ተቀበሉን። ወደ ምናርፍበት ሆቴል ምንም አልተነገረንም። ይዘውን ሄዶ ማታውን አደርን። ጠዋት ልክ ይሄን ግቢ የሚያክል ግቢ ውስጥ ይዘውን ሄዱ። ትልቅ ሰፊ መጋዘን ውስጥ ነው። ገብታችሁ ሬሳ ምረጡ ተባለ።
196 ሰው ነው አው ግን ብዙ ሰው አልወጣም ከውሃው ውስጥ አትላንቲክ ኦሽን ውስጥ ነው የገቡት ኮት ዲቫር ነው አትላንቲክ ኦሽን ውስጥ ነው የገቡት ከዛ ብዙ ሰው አልወጣም የተወሰነ ሬሳ ነው የተገኘው ገብታችሁ ምረጡ ተባለ ወንዶቹ ሰው የሞተባቸው ደጅ ቆመው መግባት አትችልም በጥቁር ፌስታል እንደዚህ ታሽጎ እንደዚህ ተደርድሯል በቃ ለኔ በቃ በዘመኔ ከባድ ጊዜ ያ ነው ወገቤን አሰርኩኝ ገባው ስፈታ ሳይ በጣም ብዙ ነገር የፈታው ምትፈልገው የራስህን ሰው ምታየው ከዛ አገኘሁት በጣም ደስ አለኝ አይገኝም ነበር ሬሳ ከዛ አገኘሁት ይሄ ነው በቃ ባለቤቴ አልኩኝ ፎቶ ይዤ ነበር ፎቶ ያዢ ብሎኝ ነበር ይሄ ወንድምና ፎቶ ይዤ ነበር ፎቶን ሳሳያቸው በቃ ይሄ ነው አሉ የሆነ ነገር አረጉበት ወጣው 12 ቀን ቆየን አንድ ቀን ምግብ አልበላሁም ፈሳሽ ብቻ ነው መጣጣው አስክሬኑን ይዛችሁ አልወጣንም እዛው ነው የሆነ በረዶ ምናምን ቤታስ አቸካረ ቁጥር ይሰጣው ከዛ ወጣን ወደ ክፍላችን ሄደን የልጅቷ ደግሞ ወንድሟ ሬሳው ጠፋ 12 ቀን የቆየነው በዛ ምክንያት ነው መጨረሻ ላይ ተገኘ ከዛ መጣን እዚህ ቦሌ አካባቢ አድረን በማግስቱ ወደ አዋሳ ጭኝ ሄድኩኝ እዛ አዋሳ ተቀበረ በጣም መጥፎ ጊዜ ነበር ለኔ እንደ አባቴም እንደ ወንድሜም አብረን እንደምናገለግልም አብረን ነው የምንወጣው ያዋሳ ህዝብ በሙሉ ያቃል ቸርች አብረን ተለያይተን አናቅም የልጅሽ አባት በቃ ምንም ተለያይተን አናቅም ብዙ አሁን ያገቡ ወጣቶች ሄዱና በቃ ቤት ስለትዳር ተማሩ ተብለው ነው የሚመጡት እኛ ቤት በጣም ብዙ ወገኖች ናቸው የሚመጡት አሁን ያኔ እጩ ወንጌላዊ ይባላል ይመጣሉ እኛ ቤት ነው የሚውሉት አገልጋዮች ዘማሪዎች ይመጣሉ አብረን እናመልካለን አብረን እንውላለን ቃዋሳ መኖር ከበደኝ እዛ ተቀበረ ትንሽ ጊዜ ቆየው ተመልሼ አዲስ አበባ ቃንጭኝ መጣው ካጨነሽ መጣሽ ግን እዚህ ጋር ምንድነው ዛሬ እንደርሰሻል ባለቤትሽ ወንድምሽ አማካሪሽ ታላቅ ወንድምሽ አባትሽ የነበረው አሁን ኮነሬሉ ምታወሪለት ይሄ ሰው በጌታ አቀፍ ነው ያለው በዚህ ደግሞ ደስ ሊለን አይደለ እኛም አንድ ቀን እንዲሆነን አድራሻችንን ግን ስናስብ ያ አጽናንቶ ያቆመሽ ይመስለኛል እንጂ ቀላል አይደለም በጣም ከባድ ነበር ካለፈ በኋላ እኔ ነኝ እንደ ያለፍኩት እውነት እኔ ነኝ ያን ጊዜ ያለፍኩት ታብዳለች ተብሎ ሁሉ ነበር በጣም ከባድ ነበር ለኔና ልክ እሱ ወደ ጌታ ሲሄድ እግዚአብሔር በምን አጽናናኝ በዚህ በቁጥር 1 ካሴት አጽናናኝ ከዛ በኋላ ነው የሰራሁት አዲስ አበባ ገባው አንዲት ፎዚያ ሰይድ የምትባል ከኔ በፊት የአሴምብል ኦፍ ጋድ ዘማሪ ነበረች ፎዚያ ሰይድ ካሴት የሰራች እሷን አገኘኋት በጣም ተግባባን ከዛ በኋላ እኔ መዝሙር እንደሚሰራም በካሴት እንደሚወጣም ብዙም ዕውቀቱም የለኝም ዝም ብዬ መዝሙር ጽፋለሁ ዝም ብዬ አገለግላለሁ እንጂ እንደዚህ ከዛ ልክ አዲስ አበባ ስመጣ ይሄንን እንትናልን ተነጋግረን ለመዝሙር አሰሪም አንቺኮ ጥሩ ነገር አለሽ ምናምን አለችኝ ደሞ በየቸርቹ እየሄድኩኝ መዘምራቸውን በጊታር መዘምራቸውን መዝሙሮች እቀዳ ነበር በፊት ጫዋታ አሁን አልችልም እና እንደዚህ በካሴት በእንትን ይቀዳ ነበር ያኔ ትንሽ እንትን አልነበረች እንደ ወክማን ነገር በሷ ቀዳ ነበርና መዝሙሮችን ሳሰማት በጣም ደስ አላት እና ለምን አሰሪውን በቃ እኔ ይዤሽ ልሂድ አለችኝ ሶልኔት ስቱዲዮ የሚባል ነበር እዚህ እንደሆነ
የነ ካፒቴን ሰለሞን የነሱ ስቱዲዮ ነበር ወደ ቦሌ አካባቢ እዛ ይዛኝ ሄደች ይዛኝ ስትል ጥቁር ልብስ ነው የለበስኩት ጸጉሬን ተላጭቻለሁ በእኛ እኮ የለም በሙስሊም ጸጉር መላጨት የለም ነጭ ነው የምትለብሰው 40 ቀን ሙሉ ነጭ ነው የምትለብሰው 4 ወር ከ10 ቀን ነጭ ልብስ ነው የምትለብሰውና እኔ በጴንጤም ጥቁር ልብስ ያን የሚለበስ ይለበስ አላቅም የለም እንደዚህ በቃ ለበስኩኝ አዘኔን ለመግለጥና ሲያዩኝ ደነገጠ ዳዊት ጥላሁን የሚባል ልጅ ነው ሁለቱንም ካሴት ይሰራልኝ አሁን አውስትራሊያ ነበር አሁን ምን አይነት ሁኔታ ላይ እንዳለ አላውቅም ዳዊት ጥላሁን ይባላል ሲያዩኝ ደነገጠ እኔማ ሳዳ ይሄን ልብስ ለብሰሽ ነው አልሰራልሽም ያንቺን መዝሙር አለኝ ለምን ስራልኝ እንጂ ስለው እንዴ አሁን እኮ ጥቁር ለብሰሽ ደግሞ ያኔ ዝም ብዬ ሰው ሚለኝ እንሰማል ጥቁር ለብሰሽ መንፈስ እንዴት ነው መንፈስ ቅዱስ ምናምን ብሎ ብቻ ሳመነኝ ልብሴን አውልቄ መስራት ጀመርኩኝ ቁጥር 1 ካሴቴ በነሱ ልብሴን ቀይሬ መስራት ጀመርኩ ቁጥር 1 ካሴቴ በ93 ወጣ እንግዲህ የባለቤትሽን ወደ ጌታ ቅፍ መሰብሰብ ተከተለው እና በሱ እግዚአብሔር አጽናናኝ በቃ ለካ መኖር ይቻላል ለረጅም ጊዜ ቡና ይወዳልና እንደዚህ ከደጅ ሲመጣ ቡና እንደዚህ ሲያይ ደስ ይለዋል ቡና ቀራርቤ ሰዓት አያለው የሚመጣበትን ሰዓት ለካ የለም እደነግጣለሁ ያለ ይመስልሻል ያለ ይመስለኛል የሚመጣ ይመስለኛልና ድንግጥ እላለሁ በቃ ለካ የለም አይመጣም በቃ ግን በቃ እግዚአብሔር ረድቶኝ በጣም ጸልይ ነበር አይዋለው ክርስትና ደግሞ ይሄ ነው ትልቁ ነገር እኔ አሁን ያገኘው መዝሙር በጣም ደስ የሚለኝ መዝሙር አለ መደምደሚያዬ ነህ የሚል መደምደሚያዬ ነህ የሚለው መዝሙር የመጨረሻዬ የሚለው በቃ በጣም ደስ ይለኛል ለምንድን ነው ደስ የሚለኝ ብዙ ሰዎች መጨረሻቸውን አያውቁትም ዛሬ ብትጠይቃቸው ማንንም ሰው ፈጣሪ ያውቃል ነው የሚልህ ወዴት ነው የምትሄደው ነገ እርግጠኛ ነህ ገነት እንደምትገባ ስትለው አላቅም ነው የሚልህ እኔ ግን አውቃለሁ በቃ መጨረሻዬን አውቀዋለሁ መጨረሻዬን ይሄ ምድር አይደለም የኔ ተስፋዬ እዚህ አይደለም ጌታ ኢየሱስ ክርስቶስን ሄዳለው እዛ መኖሪያን አዘጋጅላችኋለሁ ተመልሼ መጥቼ ወስዳችኋለሁ ብሏል እሱ እስኪመጣ ከሄድን ከመጣ ደግሞ ይመጣል በቃ እንዳለ ይመጣል ስለዚህ አንዱ ቀድሞ ይሆናል እና ሁሌ በዚህ ደስ ይለኛል በቃ ደስተኛ ነኝ መጨረሻዬን አውቀዋለሁ እዚህ ምድር ብቻ አይደለም አውቄያለሁ በቃ የት እንደሄደ ከማን ጋር እንዳለ አውቃለሁ ደስተኛ ነኝ በጣም ለምንድን ነው ደስ የሚለኝ የባለቤቴ ህይወት ጥሩ አልነበረም በጣም በብዙ ነገር ነበር የሚያልፈው ጌታን ከማግኘታችን በፊት ጌታን ባገኘን በ9ኛው አመት ነው ወደ ጌታ ሄዶ በጣም ጠንካራ ሰው ሆኖ በጣም ብዙ ሰዎች የሚገርምህ ነገር እሱ ወደ ጌታ ከሄደ በኋላ እዛ እንትን ሚልበት አካባቢ የመጡ ሰዎች ይነግሩኛል ጌታን እኮ እሱ መስክሩልና ያዳን ነው የሱን ህይወት አይተን ነው በጣም ጠንካራ ነበር በጣም እግዚአብሔር መቼም አዋቂ አይደለም በጣም አዋቂ ነው በጣም እግዚአብሔርን ቃል ግን ዝምተኛ ነው እኔ ምን ሆንኩኝ ልክ ጌታን እንዳገኘው በጣም መጸለይ ምናምን ሲጀምር ማታ ስብከት በሱ ነበር ምን ለማመደው ቁጭ አርጌ 2 ሰዓት ልሰብከው ይችላልው ዝም ብሎ ነው የሚሰማኝ ይሰማኛል ዝም ብሎ ይሰማኛል ዘምራለሁ በመሃል ጸልያለሁ በቃ ነገ እንደዚህ ነው ምናምን እላለሁ ይሰማኛል ቁጭ ብሎ ለምን እስከ 6 ሰዓት አይሆንም ከዛ አሁን ተኛ ስንል በቃ እንተኛለን እና ጥያቄ የለኝም እዛ እንዳለ ምክንያቱም ተስፋችን እሱ ስለሆነ
ጊዜ እያሳለፍን ነው። ቁጥር 1 ካሴቷ ጋር ደርሰናል። ዘማሪ ናት፣ ሰባኪ ናት፣ ስልጠና ትሰጣለች። እንግዲህ እቺ እህት የካበተ ልምድ አላት። ሌሎች እንደገና ደግሞ ወገኖቿን በወንጌል ለመድረስ ብዙ እየሰራች ትገኛለች። የቲክታክም እንደገና ደግሞ አገልጋይ ነች። በዚህ ወደ ዲጂታሉም ገብታለች። አንድ ነገር ማለት እንወዳለን እንደ ሕይወት ቲቪ እንደ ሚዲያ እቺ እህት ብዙ ቤተክርስቲያናት እስካሁን አልተጠቀሙባትም። የኢትዮጵያ ቃለ ሕይወት ቤተክርስቲያን አሁን እያገለገለች የምትገኝበት ወቅታዊ አባልነቷ በዚሁ በኢትዮጵያ ቃለ ሕይወት ቤተክርስቲያን ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ከ12,000 በላይ አጥቢያዎች ያሏት ወደ 12 ሚሊዮን የሚገመት ህዝብ ያላት ቤተክርስቲያን ነች። እንደ ሰዓዳ አይነት ሰዎችን ማግኘት ብዙም ቀላል አይደለም። ዛሬ እቺ እህት አለች። አድራሻዋ እዚሁ ነው። ዞራ እያገለገለች ነው። ነገር ግን በተጠበቀው ልክ በሚፈለገው መጠን አልተዘረጋችም። ምክንያቱም ብዙ ቤተክርስቲያናት አያቋትም። የካበተ ልምድ አላት። ዘማሪ ብትፈልጉ ትዘምራለች፣ ሰባኪ ብትፈልጉ ትሰብካለች፣ ስልጠና ብትፈልጉ ትሰጣለች፣ ተከታታይ ትምህርቶችን ታሰለጥናለች። የህይወት ምስክርነቷን በማካፈል ከካበተ ልምዷ ለብዙ ወገኖች መጽናናት ምክንያት ልትሆን የምትችል እህት ናት። ሰዓዳን ለአገልግሎት መጥራት ብትፈልጉ ወደ ሕይወት ቲቪ ደውሉ። እኛ አለን፣ እናገናኛችኋለን። እቺ እህት ያለ አገልግሎት መቀመጥ የለባትም። ኦፍ ኮርስ እያገለገለች ነው። አገልግሎቷን ግን ማስፋት እንፈልጋለን። የህብስተ ጥበብ እንግዳ አድርገን ስንጋብዛት አንዱ ዓላማችን የአገልግሎት አድማሷን ማስፋት ነው። ካጠገቧ ቆመን እሷን መደገፍ ነው። ስለዚህ እባካችሁ ውሰዱ፣ ተጠቀሙባት፣ ታገልግል፣ ወንጌልን ትስራ፣ ትዘርጋ መልእክታችን ነው። መጨረሻ ላይም እንደግመዋለን። ይሄንን እንግዲህ ቁጥር 1 ካሴት ወጣ። ቁጥር 1 ካሴት የወጣው ረመዳን ነገ ሊሆን ማታውን ነው። ቁጥር 1 ካሴት የወጣውና 1993 ዓመተ ምህረት አዎ መስጊድ ሁሉ በዚህ ፖስተር ተጥለቀለቀ። በቃ ከተማው ማለት ይሄ ካሴት ማለት ከተማው በሙሉ ማዳንህን አየው። አዎ ሶልኔት ስቱዲዮ ነበር የሚያከፋፍለው። ግን መስጊድ ፖስተሩን አዎ ተለጠፈ። የዞሩ ማታውን ሁሉ ለጠፉት። ጠዋት ሰው ሲመጣ ሲያዩ በቃ አበዱ። እየቀደዱ ጣሉት። ምን አሉ ግን በጣም ተሰማ። ያው ቅድም ወንድማችን ረታም እንዳወራህ በየዩኒቨርሲቲው ይሰማ ነበር። ቦሌ ሚካኤል አካባቢ ወደ ቃለ ሕይወት አካባቢ አንድ መዝሙር ቤት ነበርና አንድ ሶማሌዎች ሶማሊኛ ስላለው ዘፈን እየመሰላቸው ቁጭ ብለው ይሰሙ ነበር። ከዛ አንድ ወንድም አስተርጉምልን እስቲ ይሄንና ሶማሊኛውን ንገረን ምናምን ይሉና ይነጋገራሉ። ባለፈው አንድ ስልጠና ላይ ሁለት ወንድማማቾች ሶማሌ ወንድማማቾች ድሬዳዋ አግኝቻቸው ነበርና በዚህ ካሴት ጌታን እንዳገኙ ነገሩኝ በሶማሊኛው። እና በጣም እግዚአብሔር በጣም ብዙ ሰዎች እንዲሰሙት አድርጓል። በጣም ያኔ በጣም ብዙ ቦታ እየሄድኩ አገለግልም ነበር። እንዲህ ያገለገልኩኝ በቃ ከዚች ከእህቴ ፎዚያ የምትባል እህቴ ጋር ወደ ጅቡቲ ሄድን። ጅቡቲ የኖርን። ጅቡቲ በጣም ጠንካራ ሀገር ነው። እንዲህ አሁን እንደውም አሁን በጣም ደህና ነው። አሁን ሁኔታዎች ሁሉ ጥሩዎች ናቸው። ያኔ እህቶች ብቻ ናቸው ሰው ቤት የሚሰሩት፣ ወንድሞች ስራ የላቸው። እኔ ደግሞ እንደዚህ ሰርቼ አላቅም። ለአገልግሎት ነው የሄድኩት። ግን ቤተክርስቲያኗ ሙሉ ወንጌል ቤተክርስቲያን ነች ያኔ የሄድኩባትና ፓስተር አሌክስ ይባላል፣ አለማየሁ ይባላል። ያኔ ፓስተር አይደለም ዘማሪ ነበር፣ ኳየር ነበረ። አሉ አገልጋዮች ያኔ መሪዎች ነበሩ። እና አንድ ደግሞ ሲሳያቻም የለህም ይባል አሁን ፓስተር ነው፣ ወደ ድሬዳዋ አካባቢ መሰለኝ ያለው።
ከነሱ ጋር በጣም ነው የምንጸልየው በጣም 24 ሰዓት በቃ ልብስ እየበሰበሰ ነው የምንጸልየው አሁን ትወጣለህ አሁን ትቀይራለህ ሙቀት ነው ማብራት ከሄደ ነው እንደዛ ሆኖ ጾም ጸሎት እየጸለይን ምግብ የለንም እህቶች ከየሚሰሩበት ቤት ማታ እስኪያመጡ ድረስ ጠብቀን ነው የምንበላው እንደገና ደግሞ ያገልግሎት ቤት የሚባል አለ ወንዶች ብቻ ነበሩ በፊት የሚያድሩት ከዛ እኔ የት ልደር እዛ ሄጄ ከዛ የወንድሞች ያገልግሎት ቤት በመጋረጃ ተከፍሎ እኔ በዛ በኩል እነሱ በዚህ ነው የምናድረውና ከዛ ቁጥር 2 ካሴቴን እዛ ነው የሰራው ጅቡቲ ይገርማል 1-2 መዝሙር ብቻ ነው እዚህ የሰራሁት አንደኛው መዝሙር እንዴት መሰለ የሰራሁት እዚህ ከመጣው በኋላ ሳልሄድ ከዚህ ቅድም እንደነገርኩ እዚህ ወደ ለጋሃር አካባቢ በአመት 2 ምናምን እንትን አላቸው መውሊድ አላቸውና እዛ ላይ እናቴ ጠራችኝ እስኪ ነይና እንደው የሆነ ነገር ባያቸው እኔ እንደዚህ ምናምን ስትለኝ ወንድሜም ጠራኝ እንደገባው ኮካ ከፍተው ሰጡኝ ያው ሶማሌ ኮካ ምናምን ስለሚወድ ሸራብ ፍራ ምናምን አሉ ተከፈተልኝ ምን ማለት ነው ኮካ የሚጠጣ ነገር ስጧት ኮካ ሸራብ ምናምን ነው የሚባለው ከፈቱልኝ ቁጭ አረኩት ከዛ ሴቶቹ በዛ በኩል ወንዶቹ በዚህ በኩል ትልቅ ሳሎን ነው እንደዚህ ተከፍሎ ነው የተቀመጡት ግን ይሰሙኛል ሴቶቹም ወንዶችም ከዛ ወንድሜ እንደዛ ቆመ ከዛ እስቲ ምን ነክቶሽ ነው እንደዚህ ካፊር ልትሆኚ የቻልሽው ምን ነክቶሽ ነው በቃ ከዚህ ውስጥ የወጣሽው ከአርጊሳ ይመጣሉ ከውጪ ይመጣሉ ከተለያየ ሀገር የመጡ ሰዎች አሉ ከአሜሪካን ከምን ከሁሉ ቦታ የመጡ ሰዎች አሉና እነሱ ናቸው ያሉት በዛ ወቅት አሁን ኮካውን እንኳን ሳልጠጣ ነው ጥያቸው ወጣው ከዛ ገብቼ ተንበረከኩኝ ጌታ ሆይ ያልኩኝ ከዛ ውስጥ አንድ ዝማሬ መጣ ቁጥር 2 ራስ አርጌ ያወጣሁት ነው ምን ነክቶሽ ነው አሉኝ የነካኝ ጌታ ነው የሚል ነበርና ያንን መዝሙር ይዛን ቀን ሰራሁት አዝማቿን ብቻ እንበላት አዝማቿን እስቲ ምን ነክቶሽ ነው አሉኝ የነካኝ ጌታ ነው ውስጤ ገባው ፍቅር መቼም ያስችለኝ ነው ገና ከዚህ በላይ እሆንለታለሁ ክብርን ያሳየኝ ኢየሱስ ጌታ ነው ገና ከዚህ በላይ እገዛለታለሁ ክብርን ያየሁት በኢየሱስ ጌታ ነው አንድ ጊዜ ይሄን ብነግር ደስ ይለኛል እህቴ አዋሳ መታ ነበር አሁን ሞታለችና ውጭ ቁጭ ብላ ያው ቁጭ ብላ እንትን ትላለች ውጭ ቁጭ ብላ ተሰማለች እኔ ቤት ውስጥ ሆኜ ዝም ብዬ ትንያልኩ አንጎራጉራለሁ ማንነኝ እኔ ዳዊት ያለውን ነገር ይያልኩኝ ክፍት አርጋ ምን አስሬ ማንነኝ እኔ ማንነኝ ያልሽ ሳዳ ዚያድ ነሻ ብላለችኝና ሁሉ ነገር በቃ ከዝማሬ ጋር ነው እንት ማን ከምትታየው ሳዳ ዚያድ ማንነታ ባሻማና ማንነኝ እኔ በቃ እና ብዙን ጊዜ ዝማሬ ማንናና ሳዳ ዚያድ ነኝ ምን ከዛም ከጅቡቲ ስመጣ ይሄንን ቁጥር 2 መዝሙር እንደገና ሶልኔት ገብቼ ሰራው እዛው ነካፒቴ ሶልኔት በጣም ነው የምወዳቸው በጣም ዳዊት ጥላሁንን
ካፒቴን ባለቤት ገነትን በጣም ነው መወዳቸው ማታ ማታ መዝሙሬን ያረሙ እንዴት እንደሚዘመር እንኳን እኔ በተለይ ቁጥር 1 የት ጋር እንደሚገባ የት ጋር እንደሚወጣ እንኳን ብዙ አላውቅም ግን ያረሙ ያስተካከሉ ቅድሚያ እየሰጡኝ ሲሄድ ሌላ ሰው ቀጥሮ ከሆነ ዛሬ ሳዳ ትመጣለች ተብሎ እንዳሁን አይደለም ያለንን እዛው ስቱዲዮ ተካፍለን በልተን ምሳ ጋብዘውኝ እኔ ምንም ባይኖረኝ እነሱ ምሳ ጋብዘውኝ ካለኝ ጋብዤ አብረን ነው የሰራነውና ትልቅ የነሱ እጅ አለበት ላመሰግን ወዳለው ዳዊትንም እና ካፒቴንንም ላመሰግን ወዳለው ቁጥር 2ን እዛ ጀቡቲ መዝሙሩን ሰርቼ መጣው ዚያረፍኩኝ ካረፍኩ በኋላ ስቱዲዮ ነው የገባሁት በቃ ስቱዲዮ ገባው ቁጥር 2 97 ወጣ ምን ነክቶሽ ነው አሉኝ በሚለው ርዕስ ያኔ ስቲከር ነው ለየመዝሙር ቤቱ የምትሰጠው ራሳቸው የሆነ ታሳትማለህ ያ ካለቀ በኋላ ስቲከር ነው የምትሸጠው ተሰጥና እነሱ ሸጠው ነው እነሱ ብርህን ራስ ሄደህ ነው የምታሰባስበው ገጠር ይዘውት ሊሄዱ ይችላሉ እኔ ደግሞ እንደ ሴትነቴ በየቦታው መንቀሳቀስ አልቻልኩም ከዛ እሱ አለቀ ከጀቡቲ መተን እዚህ በቃ መኖር ጀመርኩ የካባዶ የሚባል ሰፈር ገባው እዛ አንድ ጓደኛ አለችኝ አንዲት ደግሞ እህት ጎረቤታችን እንደዚህ ጌታ ነው ያገኘች ሙስሊም እህት አለችኝ ወደ ወሰና አካባቢ እነሱ ለምን የካባዶ አትገቢ ምናምን አሉኝ የካባዶ ገባው የካባዶ ስገባ ኮንዶሚኒየም ተከራይታ ወገኖች እየከፈሉልኝ እቺ አንዲት እህት አለችና እሷና ምናልባት ታውቁት ይሆናል ሰርፕራይዝ ላይ የሚሰራ የነበረ ዳንኤል እሱ እኔ ስከራይ ምንድነው የተከራየሁት በጣም እቺን ምታክል አልጋ ነች ያለችኝ እዛ አንድ ወንድም አለ ሚሊዮን የሚባል አርት ሚኒስትሪ ውስጥ የሚሰራ ሚሊዮን አወቀው ዳርሰማ የዛ ይሰፍ ከነጥላውን ጉክሳ የጌጃ ቃልዮት በመጀመሪያ ሽብሻባ ኳየር ምናምን የነበሩ እነሱ ናቸውና እሱ የሰፈራችን ልጅ ነው ሲያይኝ በጣም ደነገጠ ከሰርፕራይዝ ፕሮግራም አዘጋጅ ፓስተር ዳንኤል ዋለልኝጋ አገናኘኝ መጥቶ አየኝ በጣም አዘነ ከዛ ፕሮግራም አዘጋጅተው ፕሮግራም ቀርጸው ሰርፕራይዝ አረጉኝ አልጋ ምናምን ይዘው መጡ እንዲ መሆን የለበትም ብለው አሉ በዛ ፕሮግራም በጣም ብዙ ሰው እንደገና ያስታውሰኝ ጀመር ከዛ እሱ ጊዜ ያለፈና አንድ ዴቃ ምትባል ቀደም ባለቤቱ አሊ ያልኩ በጣም እንገናኛለን አብረን እንጸልያለን ቤተሰብ ነን ያው ሶማሌ ነች ቤተሰብ ነን እሱ አንድ ፕሮግራም ላይ ጋሽላቀው የሚባል ሰው ታቂ ይሆናል የቦሌ ቃልዮት ሽማግሌ ነበረ አሁን እንትን ብለዋል አርፈዋል ማለት ፕሮግራም ከዚህ ከሽምግልናው አረፍ ብለዋልና ልክ እሳቸው ያገኙአትና እስኪ አንድ እንደዚህ መታቂው ሶማሊያ አገልጋይ ካለ ጠቁሚን ይልዋታል አራለች በጣም ጌታን እንደዚህ መታገለግል ዘማሪ እንደዚህ ብላ ተነግራቸዋለች በቃ ወሰጂኝ ቤቷ ይላሉ ከዛ ወሰጂኝ ተቀጣጠሩ ነገረችኝ ሰዓት የሆነ አንድ እንግዳ ይፈልግሻል በአገልግሎት ዙሪያ ላይ አወራሽ ዋክሽን አግኛቸው ይዣቸው ልምጣለች ነራ ይዘሻቸው ነው ያልኳት ተቀጣጠርን መጡዛ ያለሁበት ከዛ እንደ ሌላው ሰው መስለውኝ በቃ ቡናና ሻይ ላፈላ ብድግ ስል ቁጭ ወይ እኔ ቡናና ሻይ ልጠጣ አይደለም የመጣሁት ስለ ወንጌል ካንቺ ጋር ላወራ ነው አሉ እንደነገጥኩኝ በጣም ደነገጥኩኝ እንደዚህ ብዬ ከምን አይነት ሸክም ነው ብዬ አወሩኝ ከህዝቡ ጋር አስተዋወቁኝ የመጣሁበትን አላማ ተናገርኩኝ ያንን እንትን እንዳልን ለምን ቦሌ አትመጣም ተባለ ከዛ ከካባዶ ወደ ቦሌ ያው
በመሃል እንትን ጀመረ የሶማሌው ማህበረሰብ ቦሌ ሚካኤል አካባቢ እዛ ነው እንትን ነው ምናምን ሶማሌ ያለ አዲስ አበባ ውስጥ የሚገርም ነው እና ልክ እንደዚህ ሲሉ እሺ ያልኩኝ በመሃል አብስኩል ተጀመረዛ የሚሽኑ ትምህርት ተጀመረ እና አሽዬ መጡ ካሽዬ ጋር ተዋወቅን አሽዬ በጣም ጥሩ ልብ ያለው ወንድም ነው እንትንም ኖሯል ወደ ሶማሊያ ሀገር ኖሯል ሸክሙ አለው ስንገናኝ በጣም ደስ አለን ከዛ እየተመላለስኩ ነበር መማረው በመሃል እህቴ ሞተች ከዛ በቃ መንጣት እንትን ስነ መለኮት መማር ጀመርሽ አው ቦሌያው እዛው አስተምረው ነው ሊያስተማሩሽ ይሄ ነው ትልቅ ነገር በዚህ አጋጣሚ ሳዳ የቦሌ ቃለ ሕይወት አመራሮች ይሄንን አገልግሎት ይዘረጋችሁ በኢትዮጵያ ቃለ ሕይወት ዋና ጽሕፈት ቤትም ያላችሁ እግዚአብሔር ይባርካችሁ ሁኔታ ተኮር አውድን ተጠቃሚነት በዚህ መንገድ ነው የሚታየው ቀጥይ ባክሽ እና ከዛ እና አሽዬን አገኘው ወንድማችን ዶክተር ሰለሞንን አገኘው ሰለሞን አካሉ አው እዚህም ያሉ መሪዎች አገኘው በቃ ልባቸውን የሚገርመኝ በዘመኔ ከየት ነው የመጣሽው ማነሽ የቸርች አባል ነበርሽ አንድ ጥያቄ ሳይጠይቁ ጊዜው የእግዚአብሔር ጊዜ ስለነበረ በራቸውን ከፍተው ተቀበሉኝ ከዛ እዛው ትምጣ ተባለ በቃ ተመላልሳ እየተማረችም ያገለገለችም አይቻልም ተባለ ቅዳሜ ለረጅም ጊዜ ቸርች ውስጥ እንጸልይ ነበር ከተወሰኑ ወገኖች ጋር አሽዬ ጋሽላቀው አንዲት ደሞ ነቢያት የምትባል ሶማሌ እህት አገኘው ከዛ ቦሌ አካባቢ ቤት ተፈለጋ አሁን ያለሁበት ሰፈር ቤት ተገኘ እዛ ገባው በጣም ረጅም ጊዜ እንጸልይ ነበር ስንጸልይ እግዚአብሔር ነገሮችን እየከፈተ እኔም እየተማርኩኝ እንደገና ደግሞ እድል ተገኘ በሶማሊኛ ባይብል ኮሌጅ መማርበት እኔና እቺ ነቢያት የምትባል እህቴ አንዴ ድሬዳዋ አንዴ ደብረ ዘይት እየተመላለስን ተማርን እዛ ተመረቅን የዛሬ አመት ተመረቅን ሁለቱንም ተመረቅን ጨረስን ከዛ ፕሮግራሙ እየሰፋ ሄደ ከዛ አሁን በጣም በርከት ብለን ነው የምናገለግለው በሶማሊኛ ይሰበካል በሶማሊኛ ይዘመራል በሶማሊኛ ይጸለያል ቤታችን ውስጥ ቤቱን አካባቢውን እንኳን መጥቀስ ባያስፈልግም ቤታችን ውስጥ እናመልካለን አውዳችንን ጠብቀን ነው የምናገለግለው እዛ አካባቢ በጣም ብዙ ሰዎች አሉ ብዙ እግዚአብሔር ያያቸው ለጳውሎስ እግዚአብሔር እንዳለው እዚህ ብዙ ሚድኑ ሰዎች አሉኝ እንዳለው እዛ ሰፈር በዛም ብዙ ሚድኑ ሰዎች አሉ እግዚአብሔር ይመስገን አሉ ከሶማሌ ውጪ ኢሳዎች ሱዳኖች የመኖች እንዲያሉ ሶሪያዎች አሁን ይኸውልህ እዛ ሰፈር በጣም የወንጌል ኤሪያ ነው አሁን ቃለ ሕይወት ቸርች እግዚአብሔር ይባርካቸው በእውነት ይሄንን ትኩረት ሰጥተው እንኳን ለኛ ትኩረት ሰጥተው እኔ ማንንም ከመዘመር ሄጄ ከመስበክ ውጪ ስለዚህ ህዝብ ያነጋገረኝ ሰው የለም ማንንም የለም ሄጄ ዘምሬ በቃ እኔም አነጋግሬ አላቅም በቃ መለሳለሁ ዘምሬ አገልግዬ መለሳለሁ ይሄን ነው ማቀው ግን በዚህ ክፍተት በራቸውን ከፍተው ኑዚያ አካባቢ በቃ አብረን እንስራ ያለን ሰው የለም ዛካዊ ብዙ ቤተክርስቲያኖች አሉ አንድ ጊዜ ከመሰረተ ክርስቶሶች ጋር የሆነ ፕሮግራም እዛ ሰፈር አንድ አመት ጸልያለሁ ባዶ ቤት ውስጥ እየተንበረከኩ የሆኑ ወገኖች ቲዲኤምኤም የሚባል ሚኒስትሪ አለ እነሱ እዛ ሰፈር እንድጸልይ ቤት ተከራይተው ነበር እዛ አካባቢ ጊዜው ስላልነበረ እግዚአብሔር ያን ነገር እንተናለው ከዛ በኋላ ግን በጣም አልቅሻለሁ ይሄን ሰፈር ስጠኝ ብዬ ጌታን በቃ እኔ የምፈልገው ይሄን ሰፈር ነው ይናፍቁኛል አርብ መጣ ነበር በቃ እነሱን ለማየት መጣለው አርብ ጠረናቸው ይናፍቀኛል በቃ
እልፍ ስል በጣም ነው ደስ የሚለኝ ሶማሊኛ ሲያወሩ ስሰማ ደስ ይለኛል እዛ ሰፈር አሁን የመኔዎች አሉ ሐረር ኦሮሞዎች አሉ እንደገና ደግሞ ሶሪያዎች አሉ ሱዳኖች አሉ በጣም በቃ ያልተሰራበት አሁን እኛ ሶማሌ መሄድ ብዙ አይጠበቅብንም እግዚአብሔር እዚህ አምጥቷቸዋል አዎ እዚህ መጥተዋል በጣም ብዙ ሶማሌዎች እዚህ መጥተው ጌታን ያገኙ ነው እዚህ መጥተዋል በቃ አሁን ትልቅ የወንጌል በር ነው የግድኔ አሁን ዛሬ ሶማሌ ሀገር መሄድ የለብኝም እዛ ቢሄድ ምናልባት አደጋ ሊገጥመኝ ይችላል እዚህ ግን ምንም ነገር የለም አገሬ ላይ ነው ያለሁት በደንብ መናገርም ማውራትም እችላለሁ እና ሰፊ በር ነው እግዚአብሔር ያን በር ከፈተ አሁን በዛ መስክ ያገለገልን ነው አሁን በርከት ይያልን ነው ቤተክርስቲያን መውቅና ሰጣናለች እንገናኛለን በወራንዴ ህብረት አለን ሁላችንም በ15 ቀን በወር ሁለቴ ደግሞ እንደዚሁ እንገናኛለን በእንትን በዚህ በሚዲያም ምን ያገለግላለውና ትልቅ የወንጌል በር ነው እግዚአብሔር የሰጠን ብንጠቀምበት በቃ ጊዜው ሳያልፍ እኔ በጣም የሚያረኳቸው ነገሮች አሉ አሁን ሳስባቸው የሚቆጩኝ ግን እግዚአብሔር ደግሞ አሁን እድል ሰጥቶኛል በዛ እድል ይሄን እድል አሁን ማቆም አልፈልግም ወደ ጌታ እስኪሄድ ወይ ጌታ እስኪመጣ እና ጥሩ እድል ሰጥቶናል አሁን እዛ አካባቢ ላሉ ቤተክርስቲያኖች ጥሩ እድል ሰጥቶናል አሁን በቀደምነታ ቢፍቱ መካነ ኢየሱስ የሚባል አለ እዛ ጋር እነሱ ጠርተውኝ ነበር አብረን እንድናገለግል አሁን ከቸርች ሰዎች ጋር ተነጋግረን እንትን እንላለን አሁን ከኔ ጋር የሚያገለግሉ ወገኖች አሉ ሌሎቹ እንኳን መጥራት ባልፈልግ ነጋሽ ላቀው ሁሴን ፓስተር ግዛው አሉ በጣም ከኛ ጋር የሚጸልዩ ጊዜ ከመጀመሪያ እስካሁን ድረስ ከኛ ጋር የሚጸልዩ ወገኖች አሉ ለዛ ህዝብ የሚያነቡ የሚያለቅሱ በጣም ነው ማመሰግነው ፍሬያችሁን ያያያችሁ ነው እኔ ብቻዬን ነው የመጣሁት ዛሬ ወደ 14 ምናምን ሆነናል አገልጋዮች አሉ ዘማሪዎች አሉ ሰባኪዎች አሉ ዘማሪዎች አሉ ሰባኪዎች አሉ በጣም የሚሰብኩ የሚገርም ስብከት የሚሰብኩ አሉና እግዚአብሔር እየረዳን ነው ከኛ ጋር መስራት የምትፈልጉ በራችን ክፍት ነው ይሄን ህዝብ ደርሳለሁ ይሄን ህዝብ አገለግላለሁ የምትሉ ወገኖች ኑ እኛ እናገለግላለን አብረን እንተጠራንበትም ዓላማ ይሄ ስለሆነ ትልቅ ነገር ነው ሰዓዳ እንግዲህ ውድ የህይወት ቲቪ ቤተሰቦች እንግዲህ ዛሬ የህብስተ ጥበብ እንግዳይ ሰዓዳ ነች ሰዓዳ ዚያድ እንግዲህ ዘማሪ ናት አስተማሪ ናት ነገረ መለኮት ተምራለች ከሶማሊኛ ተናጋሪ ማህበረሰብ በተአምር የወጣች መስጊድ ውስጥ ተወልዳ ዛሬ ወንጌልን የምትሰብክ አያቷ የፓርላማ አባል የነበሩ ወላጆቿ በእስልምና ሃይማኖት መሰረታዊያን ታንጸው ያደጉ ነገር ግን ዛሬ በጌታ ጥሪ እዚህ ያለች እህታችን ናት እንግዲህ ደግመን እንላለን እቺን እህት በበለጠ መገልገል የምትፈልጉ ትምርት እንድትሰጥ ስልጣና እንድትሰጥ በዝማሬ አገልግሎቷ መባረክ የምትፈልጉ አሁንም ልትገለገሉባት ትችላላችሁ በመፈለገው መጠን አልተዘረጋችም ገና ወደ ደቡብ ወደ ሰሜን ወደ ምስራቅ ወደ ምዕራብ መሄድ ትችላለች የተፈታች ነችና በጌታ አሁንም ጥሪያችንን እናቀርባለን አንዳንድ ነገሮች ልምጣውን ወደ ምናልባት እንዴት እንዲያደባባይ ያወጣችኋት እንደው ይሄ አገልግሎት በጥበብ የሚደረግ አይደለም ወይ ለምትሉ እንግዲህ እሷ 30ኛ ዓመቷ ነው አገር ያወቀው ፀሐይ የሞቀው አገልግሎት ነው ሐላል ሆኗል ሁሉም ነገርና ሐላል ሆኗል ዛሬ ስንት ዓመት ነው ተጠምጥሜ እንደዚህ ወጣሁት ቁጥር 1 ጋሴት ሳወጣ እንደዚህ ለብሼ ነውና አልፈራሁም በቃ መሄድ ከነበረብኝ ያን ሄድ ነበር አዎ ደግሞ ያለ ጊዜው ምንም ነገር አልሆንም በጣም ብዙ ሰዎች ስለኔ ይፈራሉ ልክ ነው ያስፈራል እውነት ነው ያስፈራል ግን የሚጠብቀን እግዚአብሔር አለ ያለ ጊዜያችን እኔ ያለ ጊዜ የትም አልሄድም
አሁን በዚህ አመት እንኳን 2 ነው ምናምን ሆስፒታል ገብቼ ወጥቻለሁ ጌታን መስኮት ላይ ጌታ ወይ በቃ ማለት ነው መሄዴ ነው ያልከኝስ ይያልኩት እየተከራከርኩ ከጌታ ጋር 2 ጊዜ ሆስፒታል ገብቼ ወጥቻለሁ አው እና በቃ አሁን እንደማልሄድ አቃለሁ ብሄድም ጌታ ስሙ ይባረክ ጨርሻለሁ ማለት ነው ጂኒው አይደለም ሊወስደኝ የሚችለው እውነት ነው ጌታ ራሱ ጌታ ነው የሚወስደኝ ጂኒውማ አይወስደኝም እና ከሄድኩም ወደ ጌታዬ ነው የሚሄደው አልহামዱሊላህ አልহামዱሊላህ ኢሳ ወዳለበት ነው የሚሄደው ኢሳ ኢየሱስ ምክንያቱም እሱ እኔ መንገድ ነኝ እኔ ህይወት ነኝ ብሏል ካለሱ በቃ አላህ ጋር መድረስ አይቻልም ቁርጡን አውቄዋለሁ እኔ ገብቶኛል በቃ ግብት ተብሎኛል እንኳን አሁንና ገና ያኔ ኢሳን ያወኩበት ጊዜ ወዴት እንደሚሄድ ገብቶኝም ነው የተከተልኩት አዎ ሰው ሳይገባ 2 እርምጃ ከማያቀው ሰው ጋር አይሄድም እኔ አውቄው ነው አብሬም ሄደው ይሄን ሁሉ ረጅም ዘመን ከማንንም ጋር አትሄድም ሳታቀው እውነት ነው ያው አውቄው እየተከተልኩት ነው አሜን እሱም ያደርሰኝ ጋር ደርሳለሁ አሜን አንድ ጊዜ የሆነ ሰው አንቺ በቃ ወደ ሲል ነው የምትገቢው አለኝ ከኢሳ ጋር ልግባ አልኩት ከኢሳ ጋር አዎ እሱ ጋር የለማ ከኢሳ ጋር የትም ልግባ አዎ በጣም ነው የምወደው አዎ ሲኦልም ገብቶ ነፍሳትን መዝብሮ ይወጣል እሱ ካለ ሲኦል የለማ በቃ ያወጣል አዎ እና ከኢሳ ጋር መንገድ ጀምሬ ምንም አልሆነም እንደው በዚህ አጋጣሚ ይሄው ተናገሪልን እስቲ ለወገኖችሽ በራስሽ ቋንቋ ኢየሱስ ክርስቶስ እንደሚያድን የዘላለም ሕይወት በሱ እንደሆነ እውነት መንገድ ሕይወት እሱ እንደሆነ እስቲ ንገሪልን እስቲ እንደው መልእክት አስተላልፊልን በሶማሊኛ ወላ ለያል መጋ ኢሳ መሲህ ባን ሒሊጋን ድንኩ ሰላማያ አዲያት ባን ይድን ተዓላህ ላኪን ፈሪን ባን ማንተ ይድን ሃያ ፈሪን ታሲዋ maxay ilaahay baa laga soo diray ilaahay baa yidi dariiqadaniga ii soo mareysin ciise mooyee meel kale maaha ciise waa dariiq ciise waa nolol ciise waa albaabkii ilaahay lagu gaadhi kari lahaa walaalayaal u kaaleeca ciise ciise dadku siduu sheegaya maaha sidii lanoo sheegay maaha ciise waa ilaahay ciise waa ruuxii quduska ahaa وكاله عيسى جنة يدين جينيا دمبيجين يدين كميريا دي جيسا أمبا دمبيداف لاهلا وانا لقلو دي لداديو جنة لقوما قالو آديات بان يدين كويريا حلقان وحن يدين لايهاي بل قفكي إنو عيسى رميست دونيا أنيقا هايلد عيستو ميلا تشوكتين أفرت الدنع مش عدو كسو بحثو مش عدو كدعدو قلبات باري ميلا تشوكتين حلقا ميلا يقد جيساني سينو كالي وحن دين الله هاي كاليا إمنك قبا دي بار لتشوغا وحل لتشوغا وامحي ماشي وقدام بيسي عيسى وإيمانا يا كلكو يمادو يهيدنان سدافن وين التمادين التوبات كنتين مقع عيسى مسيح بالوجو بدباري كرا تا إلهي بحقيقية إلهي بشيء مالك كيما نسينا تنده كقاريسين ما شرتو وين التمادين بالتوبات كنا وحتى داهينون عيسى وان دمبابي إلهي وان دمبابي دمب جاي داف دي عيسى مسيح جماد أنا إيجاد قف إيجاد قف بدباري إيجاد دها إمنكا أنا يلد عيسى ما قال عيسى المسيح آمين 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 بلنا التسمامتنا أنيم ككاميرا بس تجربة لو يا كفلي بالدربا تسجى يولد جورجيسم آمين يالنا نوابرن بامارينيا استي بانشان دبت لو لا تشنم انجدي ጌታን ለሚያውቀው መጠናከር መጽናናት ሊሆን ይችላል ጌታን ለማያውቀው የወንጌል ጥሪ በአማርኛ ባንቻ እንደበት ያምራል አው እንግዲህ እኔ
ምለው ነገር አንድ ነው በቃ የመዳን መንገድ ኢየሱስ ብቻ ነው ሌላ መንገድ የለም ሌላ መንገድ ቢኖር ምንም አላየንም እስካሁን ድረስ እኔ አላየሁም ስለዚህ መንገዱም ህይወትም እኔ ነኝ ያለው ኢየሱስ ጋር ነው የትም ኑሩ ለወገኖቼ ምለው ነገር እውነተኛው መንገድ ኢሳ ነው ወደ ግራ ወደ ቀኝ ማለት ምንም ጥቅም የለውም አየው እኔ 30 አመት አጥንቼ ነው ዛሬ የምናገረው መጽሐፍ ቅዱስ እስቲ አንብቡ ዝም ብላችሁ በንጹህ ልብ ሆናችሁ ለሌላ ነገር ሳይሆን አንብቡ በቃ አንብቡና ተረዱ ከዛ በኋላ ተወስናላችሁ ወገኖቼ የትም ሀገር ያላችሁ ውጪ ያላችሁ እዚህ ሀገር ውስጥ ያላችሁ በሰሜን በደቡብ በምስራቅ በምዕራብ ያላችሁ ጌታን ማታቁ ሰዎች ኑ ወደ ጌታ በቃ ጌታ ሊመጣ እኮ ነው መጨረሻ ላይ ነው ያለነው ምንድነው የምትጠብቁት ኑ ወደ ጌታ እውነትም መንገድም ህይወትም እኔ ነኝ ያለው ኢየሱስ ብቻ ነው ያለሱ በቃ ምንም የለም እውነት መጨረሻ ላይ ነው ያለነው አታዩትም ዓለም እያለቀባት ነው እየጨፈረች እያለቀባት ነው አዲስ ህይወት እንዲሆንላችሁ አዲስ ጅማሬ እንዲሆንላችሁ ያውን 2018 ጀምረናል እግዚአብሔር ዘመናችሁን እንዲባርክ ኑ ወደ ጌታ ብዙ ነገር ሊኖራችሁ ይችላል ብዙ ብር ብዙ ሀብት ብዙ ዕውቀት ብዙ ዝና ብዙ ስልጣን ብዙ ነገር ግን ሁሉ እዚህ ነው የሚቀረው ሁሉ እዚህ ነው የሚቀረው ማንንም ከናንተ ጋር ወደዛ የሚገባ ሰው የለም አትሞኙ መሸጋገሪያ ድልድዩ ኢሳ ብቻ ነው ኑ ወገኖቼ በጣም ነው የምወዳችሁ ወላለያ አድባኒዲን ተዓላሃይ አዲያ አድባኒዲን ማሐድናያ ደስ ይላል እሺ እንደውስቲ ክርስቲያን ወገኖች ወንጌላውያን አማኞች ለእስልምና እምነት ተከታዮች ለሌሎች እምነቶች ወንጌልን ሲሰብኩ እንዴት ነው መሆን ያለበት አንዳንድ ጊዜ ድክመቶች ይኖራሉ እሱንም ለማረም ይረዳል ብዬ ነው ይሄን ጥያቄ የምጠይቅሽና የፍቅር ጥሪ ወንጌል ፍቅር ነው ሰላም ነው እንዴት ነው ጥሪ ማድረግ ያለብን እኔ እንደሚገባኝ እግዚአብሔር ሰዎችን በተለያየ መንገድ ያድናል ቅድም እኔ እንዳልኩት በዘፍጥረት 28ም ያድናል መንገድ ላይ ተነግሮህም ወንጌልን ትሰማለህ አሁን ግን ትንሽ እኔ መንገድ ላይ ሰብኬ ካቶቢስ ላይ አስወርደውኝ ያቃሉ ከአዋሳ ስንመጣ ከባለቤቴ ጋር አዲስ አበባ ነበር ምንማረውና ከአዋሳ ስንመጣ መንገዱን በሙሉ እየሰበኩ ነው የምመጣው አስወርዷት እስኪባል ድረስ ከባስ አሁን ግን በቃ እንደዛ ላርግ ብልም አልችልም ምክንያቱም አንደኛ ህይወታችን ያለበትን ነገር ሁላችን በየቦታው እናቃለን የህይወት ጥራት የህይወት ጥራት አሁን ምንድነው ለአንድ እኔ የመጣሁበት ህብረተሰብ ሄደ ኢየሱስ ጌታ ነው ልትለው አትችልም ህይወትን ነው የሚያየው ጎረቤቶቼ ህይወቴን ነው የሚያዩት የሚመጡ ሰዎች ዛሬ ለነሱ ያለኝን ፍቅር ነው የሚያዩት ኢየሱስ ከላይ ሲመጣ ፍቅር ነው ይዞ የመጣው በቃ የሚያደርጉትን አያውቁምና ይቅር በላቸው ይያለ ነው ሰዎችን ያዳነውና ምንድነው አሁን ሳይ በየመንገዱ ይሰበካል ጥሩ ነው እኔ ከሚሰብኩ ሰዎች ጋር ችግር የለብኝም ግን ብዙ ቻሌንጅ ሲያረጓቸው አያለው ሙስሊም ሰው አሁን መንገድ ላይ ኢየሱስ ጌታ ነው ብትለው ጊዜው የመዳኛ መንገዱ ከሆነ ሊድን ይችላል ግን ልክ እንደሱ ስትለው ካንተ ጋር ጥቅጥቅ ነው የሚያነሳው ፍሬያማ ነን ወይ አሁን ፍሬያማ ነን በቃ በየቤተ ክርስቲያኑ ቤተ ክርስቲያን አዲስ ስትራቴጂ መንደፍ አለባት ብዬ አስባለሁ እንደገና ደግሞ አሁን እዛ ጋር ቆመን ወንጌል ስንሰብክ እየሰሙን ነው የሚሄዱት መተላል አሁን አያለው ቦሌ ሚካኤል አያለው
እንደገና መገናኛ ጋር ሜክሲኮ ጋር ምናምን አሁን እንደውም እየተከለከለ ይመስለኛል ሲሰበክ ኑ ምናምን ጆሮ ሰጥተው ነው የሚሄዱት እኔ ሰልፍ ይዛለሁ በታክሲ የታክሲና የባስ ተጠቃሚ ነኝ በጣም እና እንዲ ለብሼ ቆሜ አያቸዋለሁና ከኋላ ሲናገሩ ሰማቸዋለሁ እናደዳለሁ እውነት በጣም ነው የምናደደው ምን እነዚህ ምናምን ብዙ ሚሉት ነገር አላቸው እግዚአብሔር ያን ነገር ያስተካክልልን እውነት ህይወታችን ይመስክር መጀመሪያ ጎረቤቶቻችን ይወቁን በምንድነው የሚያቁን ጎረቤቶቻችን እኔ አንድ ነገር ልንገር በዚህ በኩል አንዲት ሙስሊም እህት ነበረች ከኔ ጎረቤትና አንድ ቀን በጣም ነው የምንግባባው አወራታለሁ እናወራለን አንድ ቀን ከቁም ሳጥን ላይ ልጇን እንደዚህ ይዛ ልጇን እንደዚህ አምልጦ ወደቀባት እና ማሚ ነው የሚሉኝ ግቢ ውስጥና ማሚ ልጅ ሊሞት ነው ስትል በር ከፍቼ ተቀበልኳት ከዛ ተረጋጊ ምንም አይሆንም አልኳት ከዛ ዱዓ አረኩላት ማለት ጸለይኩላት ልጁን ይዛ ሄደች እኔ ማታ ስጸልይ አደርኩኝ ያ ረቢ አታሳፍረኝ በጠዋት ተነስቼ አንኳክቼ ጠየቅኳት ማሚ ምንም እኮ አልሆነም ጡቴን ሲጠባ አደረ አለችኝ ገብቷል ምንድነው መጀመሪያ ፍቅር እንስጣቸው ለጎረቤቶቻችን ለሙስሊም ወገኖቻችን ለሌላ እምነት ተከታዮች እኔ አሁን ቲክቶክ ላይ ስለማይ አንዳንድ ነገር በጣም አዝናለሁ እውነት ይሄ አሁን ወገኖቻችንን የምንጠራበት መንገድ እውነት ያሳዝነኛል እየተሰዳደብን በቃ እየተነቋቆርን እንኳን እነሱ ብሽሽቅ እኔ ነብዩ መሐመድን አከብራለሁ የኔን ኢሳ እንዴት አከብሩልኛል የነሱ ነብዩ መሐመድ እየተሳደብኩኝ እንዴት ይሰሙኛል እኮ የወንጌል እንቅፋት ነው እነሱን እየሰደብኩኝ ያናናቁ ባጠገቤኔ እዚህ አዲስ አበባ ከመጣው በኋላ ድራና ጎገራ ለብሼ ቸርች ስገባ በኢየሱስ ስም ተብያለሁ ቤተክርስቲያን ልቧን ልታሰፋ ይገባል በተለይ በእኛ አገልግሎት ልቧን ልታሰፋ ይገባል በጣም ብዙ ሰዎች ወደ ጌታ እየመጡ ነው ሲመጡ ዝግጁ ነን ወይ ለመቀበል አሁን ቃለ ሕይወት ቦሌ ቃለ ሕይወት እውነት አገልጋይ አዘጋጅተው ነው አገልግሎት የጀመሩት አሁን አንድ ሙስሊም በየቸርቹ ሙስሊሞች ይመጣሉ ግን አስተማሪዎች አላቸው ወይ እስከመጨረሻው የሚያዘልቃቸው የሚያዋጣቸው መንገድ የሚያሳያቸው ወይስ ተወጣለት ሄዳለ ምናምን አንድ ሰው በቀደምታ ሲያወራ ቲቪ ላይ ሰማሁትና ኢየሱስን ተቀበሉ ስንላቸው ተፈወሳችሁ ስንላቸው ጥለው ይሄዳሉ ኢየሱስን ተቀበሉ ስንላቸው ቢያሉን ይሄዳሉ ፈውሱን ብቻ ፍለጋ ነው የሚመጡት ሲል ሰማሁትና ምንድነው መጀመሪያ ከራሳችን ጀምር ህይወታችንን መለስ ብለን ከጎረቤቶቻችሁ ጀምሩ ቡና አብራችሁ ጠጡ አብራችሁ ተካፈሉ የነሱን ነገር ለቅሷቸውን ተካፈሉ ደስታቸውን ተካፈሉ በኢየሱስ ስም አትበሏቸው ኢየሱስ ለነሱ ሞቷል ይሄን ነው ማለት ተባረክ እግዚአብሔር ይባርክሽ እንግዲህ ወደ ህይወት ቲቪ ቤተሰቦች ዛሬ በህብስተ ጥበብ ምክር አለ ጥበብ ከፍ ትላለች ዝማሬዎች አሉ የህይወት ተሞክሮ አለ ብዙ ነገር እየዘነቀን ነውና እግዚአብሔር ይመስገን እንግዲህ እህታችን ሳዳ ዚያድን እንግዲህ በጀመርነው መልክ እንደገና ደግሞ ልንሰናበት ነው ግን አንድ ሁለት ጥያቄዎች ይቀሩኛል አንቺ ቲክቶክ ላይ ያገለገልሽ ነው 25000 ወይ ከዛ በላይ ተከታዮች አሉሽ እንግዲህ ወደ ዲጂታል አገልግሎት ገብተሻል በጣም ደስ ይላል ጊዜው የቴክኖሎጂ ነው ዘመኑ ቴሌቫንጀሊዝም እየሰፋ ነውና የቲክቶክ ማገልጋይ ነሽ እስቲ አንድ ቪዲዮ ተከታትለን እንመለስና እቺን ጥያቄ ጠይቃታለሁ የእግዚአብሔር ያምላካችን ስም የተባረከ ይሁን ዛሬ በማለዳ ደስ ብሎኛል ምክንያቱም በክርስቶስ ኢየሱስ ስለዳንኩ ከሞት ስላመለጥኩ የእግዚአብሔር ልጅ ስለሆንኩ በጣም ደስ ብሎኛል ለዚህ ነው በጣም ብዙ ጊዜ
የአውታሩን መዝሙር እንደገና ሳስበው በጣም ደስ ብሎኝ ነው። በዚህ ማለዳ የረሳችሁት እግዚአብሔር ጋር ግን ያልተረሳ እናንተ የቀበራችሁት በዚህ ማለዳ በኢየሱስ ክርስቶስ ስም ትንሣኤ ያገኝ። እንደገና መውጣት፣ እንደገና መሻገር፣ እንደገና ማለፍ ይሁንላችሁ። ልባርካችሁ። ጌታ ስሙ ይባረክ። በበረከት ስለተነሳው፣ በሰላም ስለተነሳው፣ በጤንነት በደስታ ስለተነሳን እግዚአብሔርን ልንባርከው ያስፈልጋል። ጌታ ስሙ ይባረክ። ይሄ ቀን የበረከት የደስታ የዝማሬ የሐሴት ይሁንላችሁ። እግዚአብሔር ይባርካችሁ። ተባረኩ ተባረኩ ወገኖች። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። የተቀበረ የረሳችሁትን ነገር ዛሬ ማለዳ እግዚአብሔር ትንሣኤ ይስጠው። እናንተ ረስታችሁ እግዚአብሔር ጋር ያልተረሳ ብዙ ነገር አለ። ያንን ዛሬ እግዚአብሔር በህይወታችሁ ያከናውንላችሁ። አውታሩ ሞቷል ወይ ቀበርከው ወይ ብሏል። እኛ ቀብረነዋል፣ እግዚአብሔር ጋር ግን አልተቀበረም። ዛሬ ትንሣኤ ይሆናል በነገራችሁ። ምክንያቱም የትንሣኤ አምላክ ነው የምናመልከው። የሙታን አምላክ አናመልክም። በህይወታችን ትንሣኤ፣ በኑሯችን፣ በአገልግሎታችን፣ በምድራችን፣ በሰላማችን ሁሉ እግዚአብሔር ትንሣኤ ያረጋል። ለዚህ ነው 3 ጊዜ ነው የአውታሩን መዝሙር የዘመርኩት። ደስ ብሎኝ ነው እንጂ ተሳስቼ አይደለም። ጌታ ስሙ ይባረክ። ተባረኩ። ዛሬ ቀኑ የትንሣኤ ይሁንላችሁ። በህይወታችሁ፣ በኑሯችሁ፣ በአገልግሎታችሁ እግዚአብሔር ይባርካችሁ። የቀበራችሁት እናንተ ቀብር አርጋችሁ እግዚአብሔር ያልቀበረው፣ እናንተ ጣል አርጋችሁ እግዚአብሔር ያልጣላችሁት የጣላችሁት ነገር እግዚአብሔር ግን ያልጣለው ነገር ዛሬ በህይወታችሁ ትንሣኤ ያገኝ። ጌታ ይባርካችሁ። በሰላም ያገናኝ። ተባረኩ። ቀኑ መልካም ቀን ነው። በጣም ደስ ብሎኛል። ተባረኩ። አሜን። እንግዲህ እግዚአብሔር ይባርክሽ። አሁን እንግዲህ እሷ ያዘጋጀችው የወንጌል መልእክት የሚያስተላልፈው ቪዲዮ እንዳያችሁት ነው። ይሄንን አገልግሎት እንዴት ጀመርሽው? ምን ውጤት ይዞልሽ መጥቷል? ያለሽ ፊድባክ ወይም ግብረ መልስ ምን ይመስላል? ይሄንን አገልግሎት ደብረ ዘይት የሶማሌ ቴዎሎጂ የተማርኩኝ ሶማሌ ቲቪ ላይ አንዲት ሴት ወጣ ስለኔ ስትናገር ሰማው። ሶማሌ አይደለችም፣ ሶማሊኛ ለምዳ ነው በተገኘችበት ምናምን ብላ በሶማሊኛ ስታወራ ሰማው። የሆኑ ወንድሞች ናቸው አምጥተው ሰዓዳ ስላንቺ ነው የምታወራው ብለው በሶማሊኛ አወሩኝ። ሳየው ከሌላ አንድ ሶማሌ ክርስቲያን የሚባል ከእንግሊዝ ወይ እንደዚህ ምናምን የሚተላለፍ ባልና ሚስቶች የሚያስተላልፉት ኤልሻዳይ ቲቪ ላይ ያለና ከዛ የተወሰደ ነው። በጎን ገብታ ነው የምታወራው ሰማዋት። በቃ ለምን እኔ ቲክቶክ አልጀመርም ብዬ ልክ አዲስ አበባ ስመጣ ሁኔታዎችን አስተካክዬ ጀመርኩ። በእውነት ስጀምር አንድ የሆነ መዝሙር ላይ ነው የገባሁት፣ የተከስተ መዝሙር ላይ እና ምን የሚል መዝሙር ነበረ። በጣም እንደውም በጣም ብዙ ተከታይ ነበረው እና ሃሌሉያ ምናምን የሚል መዝሙር ነው ረስቼዋለሁ አሁንና እሱ መዝሙር ላይ ገባው ዝም ብዬ። አንዲት ከጅጅጋ አንዲት ሶማሌ እህት ለቀዋለች እየዘመረች አብራ እና ከሷ ጋር ሳየው ገባው ዝም ብዬ ገባው። ከዛ እንትኑ በጣም ቫይራል ወጣ። በጣም ብዙ ሰዎች ቫይራል ሆነ በጣም ወጣ። ሌላውም ሰው እየገባ እንደዚህ ዲዩቲ ያረገ ምን ያረገ በጣም ተስፋፋ። ከዛ ለምን አልቀጥልም አሁን ደግሞ ለምን ሶማሊኛ አልሰራም አልኩኝ። ሶማሊኛ ስብከት ጀመርኩ፣ የራሴን መዝሙር መልቀቅ ጀመርኩ። ከዛ ብዙ ሰው ያበረታታኛል፣ ያንኑ ያህል ደግሞ ይሰድቡኛል። ከዛ የዛሬ አመት ረመዳን ውስጥ ነውና አንድ ሰው በጣም ሰደበኝ በውስጥ። ከዛ ወጣውና
በረመዳን ሰው ይሰደባል እንዴ? በረመዳን እኮ ተውባ ነው የሚደረገው። ሰው ከአላህ ጋር ነው የሚገናኘው። እንዴት አንተ ልትሳደብ ቻልክ? አትሳደቡ፣ በረመዳን እንኳን አትሳደቡ። እስኪ መስጊድ ሂዱና ዱዓ አርጉ አልኩኝ። በቃ አልኩ። በቃ በጣም እንትን አለ። ግማሹ በቃ ያወራኛል፣ ግማሹ ተባረክ ይለኛል፣ ግማሹ ያው ሁሉ ሰው ይቀበለኛል። ወንጌልም አካሄዱም አይደለም። ሁሉ ሰው ሊቀበልህ አይችልም። ሁሉም ቢቀበል ኢየሱስን ይቀበለው ነበር። እውነተኛው ጌታ እዛ ስንት ነገር እያረገ ያዩ ወደ ገዛ ወገኖቹም አልተቀበሉትም። እና ሁሉ ሰው ይቀበለኛል ብዬ አልጠብቅም። እኔ ከዚህ ጊዜ ጀምሮ ነው ቻሌንጅ ጀመረኝ። ግን እንዴ አልኳቸው፣ እንደውም እናንተ በሰደባችሁኝ ቁጥር እኔ ጸሎቴን እቀጥላለሁ። ከዛ ይደውሉልኛል ከውጭ ሀገር ሁሉ እየደወሉ እንዴት ነው ጌታን ያገኘሽው? ልናገኘሽ እንፈልጋለን። ከዛ እንደገና ይደውሉልኛል። ከአዋሳ ይደውሉልኝ ነበር። አንድ ሙስሊም ልጅ ደውሎ እናቴ በጣም ንግግርሽ ደስ ብሎኛልና እስኪ ዱዓ አርጊልኝ ስራ የለኝም አለኝ። ዱዓ አረኩት። አሁን በጣም ጥሩ ግንኙነት ነው ያለን። ጸለይሽለት? በቃ ጸለይኩለት። ጥሩ ግንኙነት ነው ያለኝ። በጣም ብዙ ተከታዮች አሉኝ። ያው ሁሉ ሰው ይቀበለኛል ብዬ አላስብም። ወደፊት አሁን ትንሽ ጋፖስ ወስጄ ነበረ። አሁን ግን እንደ አዲስ በዩቲዩብ ማገልገል ፈልጋለሁ፣ መገለጥ ፈልጋለሁ። መዝሙሮቼን አገልግሎቶቼን ሁሉ ወደ በደንብ በቃ በተንተም ባለ ነገር አሁን ደግሞ በሚቀጥለው ወር ወይ እንደዚህ ወደ አዋሳ እግዚአብሔር ቢረዳኝ ሄዳለሁ ከአንዲት እህት ጋር አላብኛ ከዘመሬ ሰላም የምትባለው ከሷ ልጅ ጋር እሷ ሶማሊኛ ዘምራለች። አብረን ልንዘምር ነው። ክሊፕ ነው ለመስራት ያሰብነው። እንግዲህ ጌታ ይረዳናል። ምንም ነገር የለም። ዜማውና ድርሰቱ ነው ያለው እኛ ጋር። እግዚአብሔር ደግሞ በሮችን ይከፍታል። ይሄዳለሁ ብያለሁ። በሚቀጥለው ወር በጥቅምት ውስጥ ይሄዳለሁ። እዛ ሄጄ ደግሞ ሌላ ዝማሬ ሰርተን እንግዲህ በአዲስ ዝማሬ በአዲስ ዘመን ደግሞ እንመለሳለን። እግዚአብሔር ይመስገን። ውድ ሕይወት ቲቪ ቤተሰቦች ሳዳ ዚያድ አሁንም ሌላ ስራ ለወንጌል አገልግሎት የሚሆን ዓለማዊ ዘፈኖች በብዙ ሚሊዮን ስፖንሰር ይደረጋሉ። እቺ እህት ያላት እግዚአብሔር ሕዝብ ነው ያለቻት ቤተክርስቲያን ነች። አቋሟን ለይታ ወገኖቿን ስለ ወንጌል ትታ በአቋም የቆመች ናት። መዝሙር ለስራ ያለች ነው የጌታን ታላቅነት ከፍ የሚያደርግ ለነፍሳት ደህንነት ለቤተክርስቲያን ጥቅም ለጌታ ክብር የሚሆን ነገር ለስራ ያለች ነው። ስፖንሰር መሆን የምትፈልጉ አቅም ያላችሁ ልትረዷት የምትሹ ሕይወት ቲቪ መካከለኛ ሆኖ አድራሻዋን ይሰጣችኋል። እኛ ምንም ሚና የለንም፣ ገንዘብ በእጃችን ላይ የለን። ያለን አቅም የሚዲያ ኃይል ነው። እናንተ ልብ አይንና ጆሮ ጋር መድረስ። እቺ እህት አሁንም ወገኖቿን የምትጠራበት የወንጌል ጥሪ የምታቀርብበት ሌላ ክሊፕ ለመስራት በዝግጅት ላይ ነች። ከዚህ ሁሉ ሚሊዮን ህዝብ መካከል እሷን ስፖንሰር የሚያደርግ ይጠፋል የሚል እምነት የለንም። በቡድን በግል እንደ ተቋም እንደ ቤተ ክርስቲያን እግዚአብሔር ያሳሰባችሁ ደውሉልን። ስልኳ አለን፣ ስልኳን እንሰጣችኋለን። እባካችሁ ለበጎ ነገር እጃችሁን አበርቱ፣ ጥሪያችን ነው። ሳዳ ተባረኪልን። እንግዲህ የመጨረሻ ምን መልእክት ማስተላለፍ ትፈልጊያለሽ? እንደገና ልታመሰግኝ የምትፈልጊያቸው ሰዎች ካሉ ከመዝጋታችን በፊት ውይይታችንን ይሄን እድል ልስጥሽ። በመጀመሪያ አዋሳ ሕይወት ብርሃን ቸርችን እነ ፓስተር ጌትን ያስተማሩኝን ከኔ ጋር ሲዘምሩ የነበሩትን በአጠቃላይ የሕይወት ብርሃን ቸርችን እንደገና ከኔ ጋር ሲያገለግሉ የነበሩትን አሁን አንድ ወንድም ወደ ጌታ ሄዷል። ሰለሞን ጌታቸው ይባላል፣ ወደ ጌታ ሄዷል። ስመጥሩ ታዬ ይባላል አለ፣ ፓስተር ነው። ሰለሞን አበራ፣ ኤልያስ አበራ ከኔ ጋር በጣም ብዙ ሲያገለግሉ የነበሩ፣ ተዋሰኛ የለ
እንገናኛለን። አሁንም በቲክቶክም በምንም አብረን እናገለግላለን። እንደገና ደግሞ የቤተ ክርስቲያን መሪዎችን በሙሉ እዛ ያሉትን የቤተ ክርስቲያን ምእመኖችን ሁሉ ያዋሳን የትኛውም ቤተ ክርስቲያን በጣም ላመሰግን ወዳለው። ወደ አዲስ አበባ ደግሞ ስመጣ ፓስተር ዳንኤል ዋለልኝን ላመሰግን ወዳለው። ሚሊዮን ዳርሰማን እህቴ ወይንሸትን አንዲት እህታለች ሙስሊም እህት እሷን ስሟን መጥቀስ ስለማልፈልግ ነው። አሁን አብረውኝ የሚያገለግሉትን የቦሌ ቃለ ሕይወት ሽማግሌዎችን ፓስተር ኤርሚያስን ሁሉ በአጠቃላይ ብዙዎቹ እነሱ ናቸው የሚያቆኝ ስማቸውን በደንብ እንትን አልልም እንዳልሳሳት። ነጋሽ ላቀው አሽዬን ዶክተር ሰለሞን አካሉን እዚህ ጽፈት ቤት ያሉትን በሙሉ በቃ በራችሁን ከፍታችሁ ከየት ነሽ ወዴት ነሽ ምን ሳትሉኝ ባለባበሴ ቤተ ክርስቲያን አንዳንድ ቦታ በኢየሱስ ስም የምባል ሴት ነኝ ግን እግዚአብሔር በር ከፍቶ በእናንተ ተጠቅሞ ይሄን እድል ስለሰጠኝ እግዚአብሔርን አመሰግናለሁ። እናንተን ባርካለሁ። እንደገና ደግሞ ሕይወት ቲቪ የምታገለግሉ ወንድሞችና እህቶች በጣም ላመሰግን ወዳለሁ። ይሄን እድል ስለሰጣችሁኝ ጌታ ይባርካችሁ። በጣም አመሰግናለሁ። ነው ተባረኪልን። እንግዲህ እግዚአብሔር ይባርክሽ። መጨባበጥ ነፃነት ድሮው እንደዚህ ብዬ ነበር መጨበጥ እንደዚህ ነበር። አሁን እንደዚህ ነው መጨበጥ። ተባረኪልኝ። እግዚአብሔር ይባርክሽ። እሺ ውድ የሕይወት ቲቪ ቤተሰቦች እንግዲህ ላለፉት ሳምንታት ከእህታችን ከሰዓዳ ዚያድ ጋር ቆይተናል። የሶማሊኛ ዘማሪ የመጀመሪያዋ ዘማሪ ሰባኪ ናት፣ አስተማሪ ናት። እንደገና ደግሞ ነገረ መለኮትን የተማረች ላለፉት 30 ዓመታት በጌታ ጸንታ የቆመች ብዙ መከራ ያሳለፈች እህታችን ናት። እንግዲህ ስንሰናበት የመጨረሻ መልእክታችን እቺን እህት እናግኝ፣ በግለሰብ በተቋም በድርጅት ደረጃ ይሁን በምንም መንገድ እንርዳት፣ አገልግሎቷን ወደፊት እንድትዘረጋ እናግዛት። አሁንም ሌላ ክሊፕ ለመስራት ወገኖቿን ለመድረስ በትግል ላይ ነችና እባካችሁ አጋርነታችንን እናሳይ። እኛ ወተን ላንሄድ እንችላለን፣ በገንዘባችን ግን በግር የሚሄደውን ወንጌል ማገዝ እንችላለን። ከዚህች እህት ጋር እንቆይ። ከዚህች እህት ጋር በሐሳብ በመርዳት በገንዘባችን በምክር በሌላም መንገድ ይሄ መልእክታችን ነው። ጥበብ ከፍ ትላለች። እንግዲህ ጥበብ እግዚአብሔርን በመፍራት ነው የምትጀምረው። በእነዚህ ሳምንታት ከሰዓዳ ዚያድ ጋር የነበረኝ ቆይታ በዚህ አብቅቷል። አዘጋጅን የሽመልስ ኃይሌ፣ ከካሜራ በስተጀርባ አብሮኝ የተጋው ባልደረባዬ ጸጋይ ወልደ ጊዮርጊስ ከሌሎችም የሕይወት ቲቪ ባልደረቦቼ ጋር መልካም ሳምንት